እምነት የለም የትኛውም እምነት which is እግዚአብሔር ሰማይና ምድር ፈጠረ ስለማርያ ጨረስ ካንዴ ጥያቄ ሁሱን መጠየቅ ልጨርስ ሐሳቤን ልጨርስና ከዛ ታወራለህ እሺ ፊዚካል ወርልድ ላይ ብራዘር ይኸውልህ ሰማይ ፊዚካል ወርልድ ላይ 100% የምታመጣ ጃዝም አይደለ خلاص አንተ ተሰማ እሺ ሃኒ ጥያቄ ካለሽ ቀጥይ እኔ ጥያቄ አለኝ እሺ ጥያቄሽ ምንድነው ሁሱዬ እኛ አልጨረስም አንተ ልንጠይቅ ገብተን ጠብቁት ሁሱን ብሎን ነው ጃ እየተናገርኩኝ ነው አይደለ ቢያንስ እንከባበር ቀጥላል ሀብሽር አዳኩ አሬድ ማለም እሺ ተርታውስ አሁን ቀጥይ ይሰማል እኔ ልቀጥል ጨረሳችሁ ትቀጥይና ይጠይቃል እስካሁን ሲያወራ ስለነበር ቀጥይ እሺ እኔ ጥያቄ ስለ እስልምና መጀመሪያ እንድትነግረኝ ፈልጋለሁ ከነብዩ መሐመድ በፊት የሰበኩት ስለ አላህ የተናገረ የሰበከ ነብይ ነበረ ስለዛ ማወቅ ፈልጋለሁ እስላም ብሎ ማለት الاستسلام لله ለአላህ Subhanahu Wa Ta'ala በፍጹም እርሱን መገዛት ማለት ነው አላህን በብቸኝነት መገዛት በእርሱ ላይ ቅንጣትን ሳናጋራ ይህ ነው እስላም ብሎ ማለት الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك ኢስላም አምላክ በነብያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው ባጭሩ ይሄ አምላክ በነብያት ገብቶኛል ደግሞ እኔ ማወቅ የፈለኩት ከነብዩ በፊት የሰበከ ወይንም ስለ አላህ የተናገረ ነብይ ነበር ወይ ቀድሞ ስለ ነብዩ መሐመድ ስለመምጣቱ እውነተኛ ነብይ ለመሆኑ ትንቢት ተነግሮለት ነበር ስለዚህ ነው ማወቅ ፈልግ በጣም ጥሩ አዎ ስለ አላህ የሰበኩ ነብያቶች አሉ ወይ አዎ አሉ ስለ እስልምና ሙስሊም እንደነበሩ ነብያቶች ሰብከዋል ወይ አዎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ስለ ነብዩ መሐመድ ትንቢት የተናገሩ አሉ ወይ አዎ አሉ ወደ ማስረጃው እሺ ማስረጃ ስጠኝ እሺ ማስረጃ መሲሁ ኢየሱስ ክርስቶስ ምን አለ ወኢነ አላህ ረቢ ወረብኩም ፈዕቡዱ የኔንም የናንተንም ጌታ የሆነውን አላህን ተገዙት ይህ ነው ቀጥተኛው መንገድ አላቸው ይላል የአላህን ሰብከዋል አንዴ ልጨርስ ታስጨርሽኛለሽ ከይቅርታ ጋር ከዛ ታወሪያለሽ አብሽሪ ልክ እንዲሁ አብርሃም አላህን ሰብከዋል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ይላል አብርሃምን ባለ ጊዜ አስታውስ አላህን ተገዙ እርሱንም ብቻ ፍሩት አለ ይላል ልክ እንዲሁ ሙሴ አላህን ሰብኳል ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ሙሴ ምን አለ አምላካችሁ እርሱ አላህ ብቻ ነው ከእርሱ ውጭ ሌላ ማንም አምላክ የላቸውም አለ ይላል ሶስት ይበቁና ይቅርታ ስለዚህ አይደለም ኮማቅ እኔ ስለ ክርስትና ሳይሆን ስለ አንተ ሃይማኖት ነው እንድነግረኝ ፈልግ ክርስትናን ሳነካ ቀጥታ መረጃውን የጠየቅኩት መረጃው ጣልኝ እሺ በቃ ራስሽ እየተናገርኩኝ ያለሁት ስለ እስልምና ነው ወገናችን ስለ ክርስትና አይደለም ክርስትና የሚባል እምነት የለም ከይቅርታ ጋር ማለት ነው ስለዚህ አይደለም እያወራኝ ያለሁት ስለ እስልምና ቀለን ማንኛው ሃይማኖት እንዳለ ነበር እናቃለን መጀመሪያ እስኪ መረጃውን ስጠኝ ከማብራራት ማወቅ ፈልገው በመረጃ ነው አንተ በመታወራው ለምን አልችልም መረጃው ጣና ሳይ ችግር የለውም ማሳይሻለሁ ይለና ፎሎ አድርጉት 2000 ሰዎች እሺ ያውና አብርሃም አላህን ሲሰብክ ነው እንመልከት እዚህ ጋር ኢብራሂምንም ለህዝቦቹ ባለ ጊዜ አስታውስ ምን አለ አላህን ተገዙ ፍሩትም ያው ኢብራሂም አላህን ሰብኳል ይሄ ከነብዩ መሐመድ በፊት ነው ወይስ ወዲህ ነው ምን ይሄ የተሰበከው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነው እንጂ አብርሃም ከሆነ አብርሃም በእስልምና ምን ይሰራል መጽሐፍ ቅዱስ ላይ አይደል ያለው አብርሃም ደስ አይደለም አሁን እንግዲህ ለማንኛውም ማስረጃውን አየሽ አይደል አሁን ወደ መጽሐፍ ቅዱስ ልግባ ልናገር ስልቀደም ስለ ክርስትና አልጠየቅኩም እያልሽ አይ ስለ ክርስትና እንዲነግረኝ አልፈልግም ምክንያቱም እኔ ክርስትናዬን ጠንቅቄ ስለማቅ ማወቅ እንፈልገው ስለናንተ ነው እሺ እንደሱ ከሆነ እንግዲህ አሁንስ ያው አላህን ሰብኳል ማስረጃ ልጠይቅሽ ሙስሊም እንደነበረም ላሳይሽ አብርሃም ሀኒ ምን ላይ ነው ንገረኝ እንትኑ
ርዕሱን ምን ላይ ስንት ቁጥር ላይ ነው ማለት መጠየቅ ስለፈልግ ምዕራፍ 3 ቁጥር 67 ላይ አብርሃም ሙስሊም ነበር ይላል ቃል። ሐዲሱ ምን ላይ ነው ቁጥር? ምዕራፍ 3 ቁጥር 67 ቆይ ላሳይሽ፣ አንዴ ላውጣልሽ እያሳየሁሽ ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይላል። ሙስሊም ነበር ቃል በቃል። ያዕቆብም ሙስሊም እንደነበር ይሄንን ማን ነው የጻፈው? ቁጥሩን ንገረኝ። ቁጥሩ ያውና ምዕራፍ 3 ቁጥር 67 3 ይታይሻል እዚህ ጋር 63 ምዕራፍ 3 ቁጥር 67 ኦኬ። ይሄን ያስራ ይሄን የጻፈው ማን ነው? አሁን ወደ ጻፈው እንምጣ። ማወቅ ስለፈልግ ነው። እንግዲህ ነቢያት ከአምላክ ዘንድ መለኮታዊ ቃል ይገለጥላቸዋል በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመጨረሻ ዘመን ነቢይ የተገለጠ ቃል ነው። ማን ነው የገለጠው? ነቢዩ ሙሐመድ ቢሆኑ ኖሮ ሰለላሁ ዐለይሂ ወሰለም እርሳቸው ቢሆኑ ኖሮ ከአብርሃም በኋላ መጥተው እንዴት ስላለፈው ሊናገሩ ማለት እንዴት ይናገሩ ይችላሉ ብለን የዛኔ መቃወም እንችል ነበር። ምክንያቱም እርሳቸው አምላክ አይደሉም፣ ሰው ናቸው። ሰው ከሆነ ደግሞ ስላለፈው ሊያውቅ አይችልም በፍጹም። አያቸው አይደለ? አምላክ ከሆነ ቢገልጠው የእርሱ ድርሻ የዚያ ነብይ ድርሻ ምንድነው? ማድረስ ብቻ ይሆናል። ገብቶሻል? አምላክ ራሱ በመልአኩ ገብርኤል በመንፈስ ቅዱስ ምሪት እንደሰጣቸው ይህን ቃል ይናገራል። ይህን ላሳይሽ እችላለሁ። ምን ይላል አምላክ? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ገብርኤል የሚል የለም ቁርአን ላይ ጅብሪል እንጂ እሱ እንትን ቋንቋ ነው። የአረበኛው መጽሐፍ ቅዱስ ጅብሪል ነው። አይ የአረበኛውና እንትኑ አማርኛው ስለሚለያይ ነው። አሁን ለምሳሌ ኢሳ በትርጉም የለውም አማርኛ። እሺ ላሳይሽ። አረበኛው ኢሳ ነው፣ አማርኛም ኢሳ ነው። ሁለቱም ኢሳ ነው። አንዳንድ እየጨረሰ አሁን እዚህ ጋር የአረበኛው መጽሐፍ ቅዱስ ላይ ባሳይሽ፣ የአረበኛው መጽሐፍ ቅዱስ እንዳለ ከኦሪት ዘፍጥረት እስከ ራዕይ ድረስ ገብርኤል ሳይሆን ጅብሪል ነው የሚለው። ላሳይሽ፣ ቀጥታ ቁርአን ላይ እንዳለው ቃል በቃል ማለት ነው። እስኪ በአረበኛም በእንትን በመጽሐፍ ቅዱስ ችግር የለውም ከአረቦች ክርስቲያኖች ኢሳ ኢየሱስ ነው የሚል ካለ አረበኛውን አሳይ። ጅብሪልን እንጨርስ አንዴ። ጅብሪልን ላሳይሽ። ጅብሪል የሚለው አረበኛ መጽሐፍ ቅዱስ ላይ መልአኩ ግን እንግሊዝኛው ታደርግልኝ አረበኛ ስለማላነ እኮ እንግዲህ እንደ አረበኛ ነው እያልን ያለ ነው እዚህ ቦታ ላይ። የአረበኛ መጽሐፍ ቅዱስ ላይ ላውጣልሽና አረበኛ የሚችል ክርስቲያን ካለ ማንበብ ይችላል ገብቶ፣ ከሌለ ደግሞ እኛን ካመንሽን እኔ አወጣልሻለሁኝ። መልአኩ ገብርኤል ወደ ማርያም መጥቶ የሰጣትን ብስራት ሉቃስ ወንጌል ምዕራፍ 1 ቁጥር 31 አካባቢ ላይ ያለውን መልአኩ ገብርኤል ወደ እርሷ በመጣ ጊዜ የሚለውን አሳይሻለሁኝ። እሱን የአረበኛ መጽሐፍ ቅዱስ ላይ ጅብሪል ብሎ ያመጣል። ላሳይሽ እሱን። እኔ አላነበውማ ስለማላነበውም ይችላል። አረበኛ አላነበው። አይሽ ሌላ ያነብ ካለ እዚህ ጋር የሚተረጉምልኝ ሰው ካለ ደስ ይለኛል። ትርጉም አያስፈልገውም። ፊደሎቹን ቀጥታ ቃል በቃል አሳይሻለሁ። ቁርአን ላይ ጅብሪል የሚለውን አሳይሽና ከዛ ደግሞ መጽሐፍ ቅዱስ ላይ ጅብሪል የሚለውንም አሳይሻለሁ። አንድ የሚለያይ ነገር አለ። በቃ እንደሱ ነው። በመጀመሪያ በቁርአን ላይ ያለውን እንመልከት። ጅብሪል የሚለውን ላሳይሽና ከዛ መጽሐፍ ቅዱስ ላይ ያለውን ጅብሪል የሚለውን ደግሞ አሳይሻለሁ። ጅብሪል ግን የሚለው እኮ ሊሆን ይችላል፣ ግን ያልገባኝ ነገር የዛኛው ነው። የትኛው ነው? እሺ በቃ ይሄ ልተውና ያልገባሽን ለማንችን ይሄ ሊሆን ይችላል። ያው አንዳንዴ ስላየሁም ነው ስለምሰማም ነው እዚህ ጋር ስለሚሉ፣ ግን ማወቅ ፈልገው ኢሳ የሚለው በአረበኛ መጽሐፍ ቅዱስ ላይ ኢየሱስ ነው የሚለው ያንን ማወቅ ፈልጋለሁ። አረበኛ መጽሐፍ ቅዱስ ላይ ኢየሱስ አይልም። ኢትዮጵያ ላይ ነው ኢየሱስ የሚለው። ስለዚህና ከየት መጥቶ ነው ኢየሱስ ነው የምትሉት ኢሳን? ኦኬ እሱ ትክክለኛ ስሙ ራሱ ኢየሱስም አይደለም እኮ ኢየሱስ አይደለም። ኢየሱስ ትክክለኛ ስሙ አይደለም። በእናንተ ነው፣ በእኛ ሳይሆን በእናንተ አይደለም። በእናንተም አይደለም። ታስቀኝ እንዴት ነው የሚለው? ታች ያለው ልጅ ክርስቲያን ከሆነ ግሪክ ቃል የተወሰደ እኮ ነው። ግሪክ የግሪክ ቃል እኮ ነው በመጀመሪያ የሚነበረ ከመጀመሪያ በመጽሐፍ የተጻፈ ከየት መጣ? በጣም ጥሩ። ኢየሱስ ክርስቶስና ሐዋርያቶች ግሪከኛ ነበር ሲናገሩ የነበረው? ምን ግሪከኛ ነበር ሲናገሩ የነበረው?
ጥሩ መጣሽ እንዳውም ጎበዝ። ትክክለኛ ኢየሱስ ክርስቶስ እና ምን እኔ ጋር የገባኝ እናንተ ላይ መጽሐፍ ላይ ያለው እንጂ እኛ ጋር ያለው አይደለም። ጥያቄ የሆነብኝ እናንተ ጋር ያለው ነው አንዴ አይደለም በሚለው ነው ማስበው። ግሪከኛ ነበር አልሽና አይደለ? ሲናገሩ የነበረው ኢየሱስ ክርስቶስና ሐዋርያቶች ግሪከኛ ነበር ሲናገሩ የነበረው ነው። ትክክለኛ የሚናገሩት እና እነሱ ምን ሰዳት አለባቸው? ሐዋርያት ሲሰሳታል ሚውተን አንሳው እስኪ ክርስቲያኖስ ይተባበሩ። ግሪከኛ ነበር ኢየሱስ ክርስቶስና ሐዋርያቶች ሲናገሩ የነበረበት ቋንቋ? ቆይ ልስታው ጓደኛዬ ነው። አይ ግሪከኛ አይደለም። ሰማሽ አይደለ? ግሪከኛ አይደለም። አይ ኢየሱስ ደግሞ ሲባል በእንግሊዘኛ ጂሰስ ይላሉ። ኦብቪየስሊ ደግሞ እንደ ቦታው ሊለያይ ይችላል። ጴጥሮስን ፒተር ይሉታል በእንግሊዘኛ which is ጴጥሮስ አይደለም ትክክለኛ ስሙ። ሲተረጎም ነው የሚቀያየረው which is ኢየሱስ ምንለው እኛ በአማርኛ ስለሆነ ነው እንጂ ትክክለኛ ስሙ ኢየሱስ ስለሆነ አይደለም። አይ ቲንክ የሸዋ መሰለኝ I'm not sure በዕብራይስጡ ኢየሱስ ስለተተረጎመና የአማርኛ ስም ነው የሚያሳየው እንጂ ላይክ። ስለዚህ ብዙ ጊዜ ክርስቲያኖች ኢየሱስ አትበሉ ኢሳን ኢየሱስ አይደለም ይላሉ። ሲጀምር ኢየሱስ አይደለም እኮ ስሙ። እናንተ ጋር ነው ስህተቱ እናንተ ጋር። ምክንያቱም እኔ ከዚህ በፊትም ጠይቄያለሁ ከአረበኛ ከመጽሐፍ ክርስቲያኖች ጠይቄያለሁ። ስለዚህ አይደለም እናንተ ጋር ያለው እና እኛ ጋር ያለው አንድ አይደለም። አዳምጪ ሀኒ ከተቻለ አሁን የተናገረው ልጅ ክርስቲያን ነው። እሱን ካልተቀበልሽ መምህሮችን ሄደሽ ጠይቂ። ክርስቲያን ይሁን እንጂ እኔ ክርስቲያን ኦርቶዶክስ አይደለም። እኛ እንደምናምነው በአብ ወልድ መንፈስ ቅዱስ ራሱ አሁን ስለ አብ ስለ ወልድ ማን አወራ? ስለ ኢየሱስ ስም ስለዚህ ምን ታደርጊያለሽ? ኢየሱስ ክርስቶስ ስሙ ኢየሱስ ነው ወይ ትክክለኛ ሲጠራበት የነበረ ስሙ ባያችሁ ማንኛውም የምታውቂውን ቄስ ሂጂና ጠይቂ። አይደለም ብሎ ይመልስልሻል። እውነተኛ ሰው ከሆነ ማለት ነው። ኢየሱስ አይደለም ስሙ ይሾዓ ነው ስሙ። ያው እየነገረች ነው። እኛም ይሄ ነው። ከላይ ቡቡዬ ይሰማል። የሷ ከላይ በአረበኛ እኮ ነው የሷ ጀሰስ የሷ ሄክ በአረቦች እኮ የሚሉት እንደዛ ነው። ጀሰስ የሚለው በአረበኛ ነው በኦሮምኛ ማለት ጀሰስ ማለት በእንግሊዘኛ ነው። በእንግሊዘኛ በኦሮምኛ። እሺ ቡቡዬ እሱ አፉ በለኝ አቋረጥኩ። ቅድም ነው የገባ ነው ጥያቄ ለመጠየቅ ይቅርታ ጋሽ አንዴ ቡቡዬ ይሰማል ባላችሁ ጀሰስ ምን? እሺ ምን ነበር ጂሰስ ማለት? ጓደኛዬ ታዲያ ማለት ፈልጎ ነበር። የት ነው? ከአንተ ጋር ነው ያለው? እኔ ጋር። ጂሰስ ማለት ኦሮሚያ ነው ወይ ነው ያልከኝ? አንዴ ትቀጥያለሽ። እሺ አዳምጪ። እሺ ያናግረኛ እንዴ። ሰላም እንዴት ነህ? ሰላም ነው መስከን ደህና ነህ? አላህ አልሐምዱሊላህ። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብረኸኝ እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ላል አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ሶላት መስገድ ይጀምራል። በዚህ ላመንከውና ለመሰከርከው ለአንድና ብቸኛ ያልሆነው አምላክ አምልኮን መፈጸም ነው ሁለተኛው ትዕዛዝ። ይህ ነው። ጓደኛ ያስተምርሃል ስለ ሶላት አሰጋገድ፣ ቀላል ነው፣ ያን ታደርጋለህ። አንድ ሰው እስልምና ሲቀበል ጊዜ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምና ሲቀበል ጊዜ የመጀመሪያ የሚያገኘው በዚህ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ያለፈው ኃጢአቱ ሁሉ ይማርለታል። ያለምንም ኃጢአት ንጹህ አድርጎ አምላክ አላህ ሱብሓነሁ ወተዓላ ይቀበለዋል። ይህን ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ኃጢአቱን ሁሉ ብሏል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ በክህደት ነፍሱን ከበደለ በኋላ
ወደ እንደገና ወደ እኔ የተመለሰ ባሪያዬን እኔ ተውበቱን ንስሐውን እቀበለዋለሁ፣ አዝንለታለሁ፣ እምርለታለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ሌላው አንድ ሰው እስልምናን ከተቀበለ በኋላ የሚያገኘው ነገር በቀጣዩ ዓለም ምን አለ? ለመሆኑ የዘላለማዊ ህይወት እንደሚያገኝ አላህ ቃል ገብቶለታል ወይ ለሙስሊም ሰው? አዎ። አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ሄድ በራሱ ቃል ይገባልና ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ ከወንድም ሆነ ከሴት ያመኑትን ገነትን ላስገባቸው ቃል ገብቼላቸዋለሁኝ ይላል። ኢነ አለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይላል። በእርሷ ውስጥ የዘላለማዊ ህይወት እንደሚያገኙ ይናገራል። ላ የذوቁነ ፊሃ አልመውት በእርሷ ውስጥ በፍጹም ሞትን አይቀምሱም እያለ ይናገራል። ኢላ አልመውተተ አልኡላ ወወቃሁም ዐዛበ አልጀሒም። ያን ይመስላል። ስምህ ማን ነበር? ምስጋና። እሺ ስምህን መቀየር ካልፈለክ ችግር የለበትም። ስሙ መቀየር የምትፈልግ ከሆነ ደግሞ ያንተ ምርጫ ነው። ደስ ያለህን ስም መቀየር ትችላለህ። አይ እኛን እንድናወጣለህ ፈቃዱን ከሰጠህን እናወጣልሃለን ስም፣ ወይንም አንተ የምትወደው ስም እሺ ደስ የሚል ስም እስኪ ኮሜንት ላይ እኔ ሙሐመድ የሚለው ስም ቢሆን ደስ ይለኛል፣ ፈቃደኛ ትሆናለህ? ወይንስ ሌላ የምትወደው የምትፈልገው ስም ካለ ንገረን። ኮሜንት ላይ ወይ ጻፉና ስሞች እሱ ይምረጥ። ይሰማል? እሺ ደስ የሚልህን ስም ኮሜንት ላይ ተመልከትና ደስ ያለህን ምረጥ። ካሊድ ይሁንልኛል። ካሊድ ማሻአላህ፣ ካሊድ ደስ የሚል ስም ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦች መካከል የአንዱ የሰሓባ ስም ነው፣ ካሊድ ይባላል። ሰይፉላህ አልመስኑን ተብሎ የተገለጸ በነቢ ሰለላሁ ዐለይሂ ወሰለም አንደበት የዚያ ታላቅ ሰሓባ ስም ነው። ወንድማችን ከዚህ በኋላ ካሊድ ሆነሃል። ከጓደኛ ስለ ሶላት አሰጋገድ ተማርና ሶላትን አብራችሁ መስገድ ጀምሩ። እንኳን ደስ ያለህ ወደ ኢስላም ስለመጣ ወንድማችን። እሺ ሰያ ጓደኛህን ጥያቄውን ይጠይቅ። ቴንኪው ብራዘር። ሁለት ጥያቄ ነው ያለኝ። አክቹዋሊ ከሰያ ጋር የሆነ ርዕስ ይዘን ዝም ብለን እየተወያየን ነበር፣ እሑድ ቁጭ ብለን ዝም ብለን ረፍት እያደረግን እና የመጀመሪያው ጥያቄ የመጣው ምንድን ነው የሚለው መሰለ፣ ይሄ ስለ ሙስሊም አመጣጥ ስናወራ ብሉይ ኪዳን ላይ የነበሩ ታሪኮች አሉና እኔ ፕሮቴስታንት ነው አሁን የምከተለው ሃይማኖት እና ፕሮቴስታንት ላይ ብሉይ ኪዳን ተብሎ የሚጠቀሰው መጽሐፍ አለ። ክርስቶስ ከመምጣቱ በፊት የነበረ ታሪክ ነው እና እዛ ታሪክ ላይ ስፔሲፊካሊ በብዛት ሜንሽን የሚያደርጋቸው የእስራኤልን ሕዝብ ነበረና ያን ስርዓት በዛ ስርዓት ውስጥ ያለውን የድነት ስርዓት ምናምን ነገሮች የሚፈቱበትን መንገድ ነው አብዛኛውን ፓርት የሚያሳየው የብሉይ ኪዳን የሚባለው መጽሐፍ። እኔ አሁን እንደ ክርስቲያን ሞር ፎከስ የማደርገው ክርስቶስ ላይ ቢሆንም ያን ታሪክ ደግሞ ዲናይ ማድረግ አልችልም። ግን የምልህ የምከተለው ክርስቶስ እስከሆነ ድረስ ሞር ላይ የተቀየሩ ነገሮች አሉ ኦብቪየስሊ ክርስቶስ ከመጣ ወዲህ። ግን ከዛ በፊት በነበረው ታሪክ ላይ እያወራን ነበር እና እሱ እያወራን በዛ መሀል እነ ሙሴ እነ አብርሃም እና ላይክ ብሉይ ኪዳን ላይ የተጠቀሱ እነዚህ እንደ ነብይም እንደ እምልህ ትልልቅ ፊገር ያላቸው ሰዎች ሙስሊም እንደነበሩ ጠቀሰልኝ እና እኔ ደግሞ ሙስሊም መባላቸው ሜንሽን የተደረገበት ቦታ የለም እዛ ብሉይ ኪዳን ላይ እና ስነ ስርዓቱ ብዬ የማስበው እኔ የጁሽን ሃይማኖት ባልከተልም እነዚህ ጁሾች ናቸው እነዛ ሰዎች ጁሽ ነበሩ ብዬ ነው የማስበው ብዬ ነገርኩት። እሱ ደግሞ ነው ሙስሊም ነበሩ አለኝ። ያን ነገር ኤክስፕሌን እንድታደርግልኝ እፈልጋለሁ። በአንድ ሳይድ በየትኛው እንትን ነው ሙስሊም የነበሩት? እነሱ ሙስሊም ከነበሩ አሁን የነበሩትም ጁሾች የሙስሊምን ስርዓት ነበር መከተል የነበረባቸው። ሙስሊም አይደሉም አሁን የሙስሊምንም ስርዓት አይከተሉም እነዚህ ሰዎች። ስለዚህ እዛ ጋር ኮንፊውዝ አደረገኝ። የመጀመሪያው ጥያቄ ያ ነው ሆኖ እሱን ስትመልስልኝ ከዛ ቀጣይ ደግሞ እሱን አቀርባለሁ። ቀጥታ እሺ መልካም። እንግዲህ እነዚህ ነቢያቶች አምላክ አላህ ሱብሓነሁ ወተዓላ ባለፉት ጊዜያቶች ላይ ልኳቸው እንደነበር ይነግረናል። ባለፉት ጊዜያቶች ላይ ልኳቸው ነበር። አላህ በቁርአን ላይ ሲናገር ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን በዕድ
ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወአዩብ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ እያለ ይናገራል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ግልጠተ መለኮታዊ ራእይ እንደምገልጽልህ ሁሉ ከዚህ በፊት ለነበሩ ነቢያቶች እገልጥላቸው ነበር፣ ወይም ከዚህ በፊት ስገልጥላቸው እንደነበር ሁሉ ዛሬም ለአንተ እገልጥልሃለሁ እያለ ይናገራቸዋል። ቦታች አላ። በዚህ ላይ እነዚህ ቀደምት ነቢያቶች ሲገልጽልን ጊዜ እምነታቸው ምን እንደነበረም ሁሉ ይገልጽልናል። ስለ አብርሃም ሲያነሳልን ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ አለ። ቅድም አይሁድ ናቸው ወይም ጁሽ ናቸው የሚል ቃል አንስታር መሰለኝ። ይህን ጥያቄ መጥተው ነቢ ስ ላ ሰለም ጠይቀዋቸው ነበር። በመካ ላይ የሚገኙ አይሁዲዎች፣ ክርስቲያኖች ልክ እንዲሁ ደግሞ የመካ ካህዲያኖች በአንድ ሁላቸውን ተሰባስበው መጥተው ነቢዩ ሰለላሁ ዐለይሂ ወሰለምን ጥያቄ ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለምን ጥያቄ ጠየቁ። ሁላቸውም ተከራከሩ። ሁሉም አብርሃም ከኛ ነው አሉ። ክርስቲያኖችም አብርሃም ከኛ ነው አሉ። አይሁዶችም አብርሃም ከኛ ነው አሉ። የመካ ካህዲያኖችም አብርሃም ከኛ ነው አሉ። ለምን ይሆናችኋል ሚስጥሩ? በዚሁ አጋጣሚ ሁሉም አብርሃምን ከኛ ነው የሚለው አንድም ነቢይ የለም ህዝቦቹ የተካለፉበት ቢሆን እንጂ። ሙሳን የሚወደውም አለ የሚጠላውም አለ። ዒሳን የሚወደውም አለ የሚጠላውም አለ አይደለ? አይሁዶች ለምሳሌ ዒሳን አይወዱትም። ይታቻል አይደል? ልክ እንዲሁ ነቢ ሰለላሁ ዐለይሂ ወሰለም የሚወዳቸውም አለ የሚጠላቸው። በሁሉም ላይ ተከላልፈዋል ሰዎች፣ በአብርሃም ላይ ሲቀር። አብርሃምን ግን ሁሉም ይወደዋል። ሁሉም ከኛ ነው ይላል። ለምን ይመስላችኋል? ይህን ሚስጥሩን ቁርአን ላይ ነው የምታገኙት። አብርሃም ዱዓ አድርጓል፣ ጸሎት አድርጓል። አላህ ሱብሓነሁ ወተዓላ ምን ብሎ ወጀዐል ሊ ሊሳነ ስድቅን ፊል አኺሪን አለ። አምላክ ያላህ ሆይ ከእኔ በኋላ እስከ መጨረሻው ዘመን የሚመጡ ትውልዶች በአንደበታቸው ላይ ስለ እኔ መልካምን ነገር አድርግልኝ ብሎ ለመነ። ማንም ከአብርሃም በኋላ የመጣ አብርሃም ከኔ ነው ይላል። አብርሃምን ይወዳል። አያችሁ፣ አላህ ሱብሓነሁ ወተዓላ ይህን ቃሉን ጠበቀለት። ስለዚህ ሁላቸውም ተካልፈው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጡ። አይሁዶችም አብርሃም ከኛ ነው አይሁድ ነበር አሉ። ክርስቲያኖችም አይ ከኛ ነው አብርሃም ክርስቲያን ነው። የመካ ካህዲያኖችም ልክ እንዲሁ አይ በእኛ በኩል በእስማኤል በኩል ስለመጡ እነሱም አብርሃም ከኛ ነው አሉ። አላህ ሱብሓነሁ ነቢ ሰለላሁ ዐለይሂ ወሰለምን መጥተው ሲጠይቁ ጊዜ እነዚህ አካሎች ከአላህ ዘንድ መልስ ወረደ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። ያውና መልሱ አብርሃም አይሁድ አልነበረም አላቸው ለአይሁዶቹ። ወላ ነስራንየን ክርስቲያንም አልነበረም አለ። ልክ እንዲሁ የመካ አጋሪዎችንም ወለም የኩን ሚነል ሙሽሪኪን ከእናንተ ከአጋሪዎችም አልነበረም በፍጹም አላቸው። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ብሎ ገለጸላቸው። አየህ፣ አይሁድ ነው እንዳንል አብርሃምን አይሁድ የሚባለው አስለን የተነሳው ከእርሱ በኋላ ነው። ክርስቲያን ነው እንዳንል ክርስትናም የተነሳው ከእርሱ በኋላ ነው፣ ከነመሲሁ በኋላ ነው አይደል? ይህ ነው። ስለዚህ አላህ ስብሐነሁ ወተዓላ ለዚህ ነው በቁርአን ላይ ሲናገር ጊዜ ሀ አንቱም ሃኡላኢ ሓጀጅቱም ፊማ ለኩም ቢሂ ዒልም ፈሊመ ቱሓጁነ ፊማ ለይሰ ለኩም ቢሂ ዒልም ወላሁ የዕለሙ ወአንቱም ላ ተዕለሙን እያለ ይናገራል። በእውቀት በሌላቸው ነገር ላይ ይህን ይላል። እንዳጠቃላይ በቁርአን ላይ ባለው መልስ ይህን ይመስላል። ቆይ ልጨርስልህ። በቁርአን ላይ ባለው መልስ አብርሃም እንዲሁም ቀደምት ነቢያቶች ሁሉ ሙስሊሞች እንደሆኑ ቃል በቃል ተቀምጧል። አንተ ግን የፈለግከው ከመጽሐፍ ቅዱስ መሰለኝ አሳያ። አይ ነው ከመጽሐፍ ቅዱስ ባይሆንም ችግር የለብኝም። እኔ አሁን ከመጽሐፍ ቅዱስ ብቻ ይሁን የሚል እንትን የለብኝም። ኦኬ ከቁርአን ይሄንን ነው ብለህ ጠቀስክልኝ። ሎጂካል ለመሆን ስሞክረን እዚህ ጋር ምንድነው ማቀርብልህ ጥያቄ ጁሽ አልነበሩም ስትለኝ እኔ አሁን እንደ ክርስቲያን ብሉይ ኪዳን መጽሐፍ ቅዱሳችን ውስጥ ብሉይ ኪዳንና አዲስ ኪዳን ተብሎ ነው የተቀመጠው ታሪካችን ላይ እና እዛ ታሪክ ውስጥ አሁን ጁሽ የነበሩት እነዚህ የይሁዳ እንትን ውስጥ የነበሩትን እንትኖች ስነስርዓቶች መካድ አልችልም። ኦብቪየስሊ አሁን በእነሱ ባላምንም which is የተቀየረ ነገር አለ ክርስቶስ ከመጣ ወዲህ ብዬ ባስብም እነዛን ስነስርዓቶች መካድ አልችልም። ለምሳሌ ኃጢአትን ለማሰረየት መስዋዕት ማቅረብ ምናምን የሚሉ ስነስርዓቶች አሉ። እነዚህ ከግብጽ የወጡበት ምናምን እነዚህ ስነስርዓቶች አሉ እዛ ውስጥ። ኦብቪየስሊ አብርሃምን ስለሚወዱት ምናምን አልከኝ እንጂ ብዙ ነብዮች አሉ በዛ ውስጥ እነ ዳንኤል ምናምን እና ኤልያስ በጣም ብዙ እንትኖች አሉ። እኔ ስፔሲፊክ አድርጌ አብርሃም ኦብቪየስሊ ፌመስ ስለሆነም አብርሃምን ስሙን የጠቀስኩት ሰው አይ ዶንት ማይንድ። ሌሎችም ቢሆኑ እነ ሙሴም ቢሆኑ ከዛ በፊትም የነበሩ ምናምን ኖሃ ምናምን ሁሉም አሉበት እና እነዚህ ሰዎች
ሙስሊም አልነበሩም ወር ደግሞ ጁሽ ነበሩ የሚለው እንትን ውስጥ ለመግባት ያሰብኩበት ምክንያት ለምንድን ነው መሰለ? እነዚህ ሰዎች ሙስሊም ካልነበሩ ኦብቪየስሊ ክርስቲያን አልነበሩም ብዬ መከራከር አልችልም። ክርስቲያን የሚለው ነገር የተነሳው ክርስቶስ ከመጣ ወዲህ ነው። ክርስቶስን አምኖ የሚከተሉ ሰዎች ናቸው ክርስቲያን ተብሎ የተጠሩት። ከዛ በፊት የነበረው ነገር ክርስቲያን አልነበረም በዛ እምነት ውስጥ። እነዚህ አይሁድ የሚባሉ እንትኖች ናቸው የነበሩት። ገብቷል ማለት። ስለዚህ ክርስቲያን ነበረ ምናምን ብዬ ማውራት አልፈልግም እዛ ጋር። ምክንያቱም ክርስቲያን የሚለው ነገር የመጣው ክርስቶስን ከሚከተሉ የክርስቶስን ህይወት ላይፍ ስታይል የሚከተሉ ሰዎች ስለነበሩ ክርስቲያን ተብሎ የተጠሩት። ስለዚህ እነዚህ የአይሁድን እምነት ነበር ከዛ ፊት የሚከተሉት። የአይሁድ እምነት ደግሞ ይሄ አስርቱን ትእዛዛት የሚከተሉ የሙሴን ህግ የሚከተሉ ሰዎች ስለነበሩ ነው። እነሱ ሰዎች ደግሞ የሚከተሉበት ወይ አሁን እኛ ካለንበት ድነናል ወር ደግሞ እንድንበታለን ብለን ከምናስበው አመለካከት ጋር የተለያየ ነው። መስዋዕት ማቅረብ በህግ ነው ሰው የሚጸድቀው ብሎ ማሰብ እነዚህን ያካትታል። እኛ ደግሞ በዛ አናምንም። ሰው በዛ መዳን አይችልም ብለን ስለምናስብ፣ ስለዚህ እነዚህ ሰዎች ያን ስነስርዓት የሚከተሉ ሰዎች ናቸው ከክርስቶስ መምጣት በፊት የነበሩ ሰዎች ብለን የምንከተለው እና እስቲል ዛሬ ላይ ቆመንም ስናይ እነዚህን ህጎች የሚከተሉ ሰዎች አሉ። ከዛ ስር የመጡ ሰዎች ናቸው ብለን ነው የምናስበው። በዚህ ሰዓት ላይ ቆመን ስናይ ይህን ስነስርዓት እየተከተሉ ያሉ ሰዎች በዚህ ሰዓት ላይ እስራኤላውያን ስለሆኑ እነዚህ እስራኤላውያኖች ናቸው። ጁሾች ማነው ብሉይ ኪዳን ላይ ሜንሽን የተደረጉ ሰዎች ናቸው ብለን የተከተልናቸው። በሌላ በኩል ደግሞ የምነግርህ ነገር መጽሐፍ ቅዱስ ሲጻፍ ኦብቪየስሊ ከቁርአን ይቀድም ነበር ሂስቶሪካሊ which is more refer ለማድረግ ከተፈለገ የኔ ነው ልውል እባላለሁ ነው ይሁን። እሺ አንዴ አሁን ወደ ቀጣይ እንሄዳለን። አሁን እዚህ ጋር ባጭሩ ያንተ ሀሳብ ገብቶኛል። ክርስቲያን ናቸው እንዳንል ክርስትና የሚባለው ራሱ የመጣው ከክርስቶስ በኋላ ነው ብለናል አይደል? yes obviously አይሁድ የምንለው ምንድነው? ከአስርቱ ትእዛዛት በኋላ የተነሱ ናቸው ብለናል አይደል? ስለዚህ ከዚያ በፊት ደግሞ አምላክ ሲያናግራቸው የነበሩ አካሎች አሉ። እነዚያስ? ስለዚህ እነዚያ በቃ አለቀ ከክርስትናና ከአይሁድ ውጭ እንደሆኑ ከዚህ ተረዳል። ምክንያቱም እነዚህ ነገራቶች የመጡት ከነዚህ በኋላ ነውና እሱን ከተረዳ ስነስርዓት ነው። ግን ስፔሲፊክ ተደርጎ ሜንሽን ሲደረጉ የነበሩ ህዝቦች ነበሩ which is ከህጉ በፊት የኖህ ዘመን የነበሩ ሰዎች ነበሩ የተረፉ። ወደ እነዚህ አልመጣም። እነዚህ እምነታቸው ምን እንደነበር ቃል በቃል በቁርአን ላይ ተቀምጦልሃል። ምን ተብሎ ሙስሊሞች ናቸው ብሎ ቃል በቃል ተቀምጦ እነ ሙሴ ጋር ሲመጣ which is እነዚህ ህጉን ሲቀበሉ ምን ሲሉ የነበረው የጸሎት ስነስርዓታቸው ይሄን አምልኮ የሚፈጽሙበት ስነስርዓት ለምን አሁን ካሉት ሙስሊሞች ጋር መገናኘት አልቻለም የሚለው ነገር ጥያቄ ይመጣል። የትኛው አምልኮ ለምሳሌ ኦብቪየስሊ የምንሰግድበት የምንዘምርበት አምልኮ የምናቀርበት ከዛም አልፎ ደግሞ እንድናለን ብለን የምናስበት የሁላችንም መጨረሻው የሃይማኖታችንን መከተላችን መጨረሻው ድነን የዘላለም ህይወት እናገኝበታለን፣ ገነት እንገባለን፣ በሙስሊም ደግሞ ጀነት እንገባለን ብለን የምናስበት መንገድ ይለያያል። አሁን እነዚህ ጁሽ ተብለው ሜንሽን የተደረጉ ሰዎች እስራኤላውያን ተብለው እንትን የተባሉ ሰዎች ህጉን በማክበር የሙሴን አስርቱን ትእዛዛት በማለት ይላሉ። ክርስቲያኖች ደግሞ እኛ ክርስቶስን በማመን ክርስቶስን በመከተል እናምናለን። የሙስሊሞች አላውቅም። ቀጣዩ ጥያቄ ሁለተኛ ጥያቄ ያልኩ እሱ ነው ይሄንን ነው የምጠይቅ። ግን ይሄኛው አሁን የእስልምና መሰረቶች ለምሳሌ ሙስሊም ለመሆናቸው ማረጋገጫ በሁለት መንገድ ማረጋገጥ ይችላል። አንደኛ ቅድም ያልኩ እምነታቸው ቃል በቃል ሙስሊሞች መሆናቸው መገለጹ። ነገር ግን መጽሐፍ ቅዱስ ላይ አንዲትም ቦታ ላይ አንድ ነብይ ተነስቶ ክርስቲያን ነው የሚል አታገኙም። ወፍ አንድ ክርስቶስ የመጣው ከዛ በኋላ ነው ወንድሜ። ከዛ በፊት በሙሴ ዘመን ላይ ክርስቲያን ተብሎ ሜንሽን መደረግ ክርስቲያን የሚለው ስሙ ራሱ ወንድሜ ክርስቲያን የሚለው ስሙ ራሱ ክርስቶስ ከሚለው ነው። ኦብቪየስሊ ክርስቶስ ከሚለው ስሙ ነው። ጠረጋ ቀስ ሚስ ዳይሬክሽኑን እየሳተ ነው። እኔ የተናገርኩት ነገር ሌላ ነው። ክርስቲያን የሚለው ስም የመጣው ክርስቶስ ከሚለው ነው። ኦብቪየስሊ የክርስቶስ ተከታይ ማለት ነው ክርስቲያን ማለት። ክርስቲያን የሚለው ሲም በሙሴ ዘመን ሊኖር አይችልም። ኦብቪየስሊ ክርስቶስ በዛ ዘመን አልመጣም ነው። አይሁድ የሚለው ነበር አይደለ? ስለዚህ አንድ አይሁድ አንድ ነብይ አይሁድ ነበር ተብሎ የተገለጸ አይሁድ ካለ እስኪ ስጠን፣ ችግር የለም። አይሁድ ተብሎ ተገልጸዋል አላልኩም። ኦብቪየስሊ ግን አይሁዳዊ ነበሩ እነዛ ሰዎች። አይሁዳዊ ተብሎ ሜንሽን ሲደረጉ ነበር በብሉይ ኪዳን ላይ ስፔሲፊክ ተደርጎ ሎኬሽናሊም በሁሉም ሳይድ እዛ ይሁን በሰፈሩበት አካባቢ ሜንሽን ሲደረጉ ነበር እዛ ሎኬሽን ላይ ሲኖሩ ስለነበሩ ሰዎች which is ከአይሁድ ዘር ተብሎ ብዙ ጊዜ ሜንሽን ተደርጓል በብሉይ ኪዳን ላይ። ስለዚህ ኦብቪየስሊ እንደዛ ነው ሊሆን የሚችለው ብዬ ስላሰብኩ ነው። ይሄ እኔ ማንንም ሀሳብ የማስቀየር ምናምን ሀሳብ ኖሮ ሳይሆን ጀኒን ጥያቄ ነው። መረዳት ፈልጌ ነው። ማንም ክርስቲያንም ሆነ አይሁድ ደፍሮ አንድ ነብይ ጠቅሶ የእምነት የተከታይ ነበር የማለት ሞራል የለውም። ከመጽሐፋቸው ነው ማስረጃ የምጠይቃቸው ከሌላ አይደለም፣ ችግር የለውም። አንዲትም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ
አንድ ነቢይ ተጠቅሶ ክርስቲያን ነበር የተባለ የለም ወፍ። ልክ እንዲሁ ደግሞ አንድ ነቢይ ተጠቅሰው ከኦሪት ዘፍጥረት እስከ ራዕይ ድረስ አይሁድ ነበር ይሄ ነቢይ የተባለ የለም ወፍ። አብርሃም አይሁድ ነበር ምናምን የተባለ አታገኙ፣ አንድም ነቢይ ማለት ነው። ነገር ግን በቁርአን ላይ ስትመጡ ጊዜ ነቢያቶች እየተጠቀሱ ሙስሊም ናቸው የሚል ቃል በቃል ታገኛላችሁ። አብርሃምን እንውሰድ ለምሳሌ ሱራ አልዕምራን ምዕራፍ 3 ቁጥር 67 ላይ ምን ይላል? አብርሃም ሙስሊም ነበር ይላል ቃል በቃል። ልክ በዚህ መሰረት መጽሐፍ ቅዱስ ላይ ልታገኙ በፍጹም አታገኙ። መጽሐፍ ቅዱስ ላይ አብርሃም አይሁድ ነበር ክርስቲያን ነበር ምናምን የሚል አታገኙ። በግዴታ ግን አይሁድ ናቸው ክርስቲያን ናቸው ብለው ያምናሉ። ተመልከቱ። ክርስቲያን ናቸው ብዬ አላምንም። ክርስቶስ የመጣው ከአብርሃም በኋላ ነው። አብርሃምን ክርስቲያን ልለው አልችልም። ክርስቲያን ማለት ክርስቶስ የመከተል ገብቶሃል። አድሬስ እያደረኩት የነበረው ነገር ያንን እዛ ጋር እንትን አታርገዋ። የኔም መልእክትም እያሳሳትከው ነው አንተ። እኔ አብርሃም ክርስቲያን ነበር ብዬ መከራከር ሁለቱንም አይደለም። አብርሃም አይሁድም ክርስቲያንም አይደለም አይደለ? ባጭሩ አብርሃም አይሁድ ነበር። የአይሁድ ህዝብ አይሁድ የሚለው ከመቼ ጀምሮ ነው ይሄ ስያሜ የመጣው? ስፔሲፊካሊ የእስራኤልን ህዝብ ነበር ሜንሽን የሚያደርገው ብሉይ ኪዳን ሙሉ። ስለዚህ ያንን መካድ አንችልም። ለምን ይህን መካድ አንችልም? የሃይማኖት አንዱ ፕሩፉ ሂስቶሪካሊም ጭምር ነው፣ ታሪክም ጭምር ነው። እስራኤል ከግብፅ ከወጡ ሰዓት ጀምሮ የነበረው ታሪክ ነው። አይሁድ የሚለው ስያሜ ከመቼ ጀምሮ የመጣ ነው? ድሮም ነበረ። ከመቼ ጀምሮ? ከአብርሃም በፊት ወይንስ በኋላ? ችግር የለም። ህዝቡ ተሰብስቦ ይስሐቅ ዘርን የይስሐቅ 12ቱ ነገዶች ግብፅ ገብተው ከዛ አብርሃም አይሁድ ነው ማለት እንችላለን። አብርሃም አይሁድ የሚለው ስያሜ በአብርሃም ጊዜ ነበረ። ፓርት ኦፍ የአይሁድ ህዝብ ነው አብርሃም። ስያሜ መቼ ነው የጀመረው ይሄ ስያሜ? ህዝቡ ከነበረበት መጽሐፍ ቅዱስ ላይ ሜንሽን ተደርጎ ህዝቡ ታሪክ ከመጣው አውጣና ሳይል መጽሐፍ ቅዱስ ላይ ከመቼ ጀምሮ ይሄ ስያሜ እንደመጣ። ኦብቪየስሊ የእስራኤል ህዝብ ማለት እኮ የአይሁድ ህዝብ ማለት እኮ ነው። የተጻፈ ነገር አሳየኝ። አይሁድ የሚለው ስያሜ መቼ እንደመጣ በዚህ ጊዜ ጀምሮ ነበር ያውና ብለህ አሳየን። ያላ ና ትልቁ ላይ አድርግ አረገዋለሁ። እስከዛ እናውራ። እኔ መረጃ እስካውጣ ድረስ ያላ ስታወጣ ነው ችግር የለም። ማብሽር ትልቁ ላይ ኦብቪየስሊ ሰዓት ሊገል ነው። ይግደል ችግር የለም። ማብሽር ሌላ ማማራለን። አሁን ሰላም ነው ምትሽ ናቸው ቅድም ላይ እኮ ጥያቄ ላይ ነበር አቋርጫ ወረድኩ። ችግር የለም። ጥያቄሽ ጥያቄ መቀጠል እችላለሁ? ይቻላል። ጥያቄ ያሳየኸኝ ጥቅስ ማን የጻፈው ነበረ? የጻፈውን ለማወቅ ነበር። ከዛ ሌላ ጥያቄ አለ። እሺ እንግዲህ ቁርአን ከአምላክ ዘንድ በመልአኩ ጅብሪል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣ ቃል ነው። በነቢ ሰለላሁ ዐለይሂ ወሰለም ጊዜ እርሳቸው ሰሃቦች ናቸው ነቢ ሰለላሁ ዐለይሂ ወሰለም አዘዋቸው የጻፉት። ነቢ ሰለላሁ ዐለይሂ ወሰለም ድዑ ሊ ዘይድን ፈልየክቱብ ዐኒ አልቁርአን አሉ። ዘይድን ጥሩልን ከእኔ ቁርአንን ይጻፍ አሉ። ዘይድን ምን አለ? ኩና ኑአሊፍ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ከእርሳቸው አንደበት እየሰማን ቁርአንን እንጽፍ ነበር አለ። ስለዚህ ቁርአን የመጣው ከዓለማቱ ጌታ ከአላህ ዘንድ በመልአኩ ጅብሪል አማካኝነት ለነቢ ሰለላሁ ዐለይሂ ወሰለም መጣ። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ጻፉት። ግን እኮ ከሰማይ ወረደ እንጂ ተጻፈ ብላችሁ አታምኑም እናንተ? እናምናለን። ከሰማይ ወረደ ሲባል መጽሐፉ ሳይሆን ተጽፎ የወረደው በቃል ደረጃ መልአኩ ጅብሪል ይዞት ወረደ ማለት ነው። ኦኬ የጻፈው ማን ነው? የጻፉትን እስኪ ንገረኝ ዝርዝራቸውን። ማን ማን? ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች። ለምሳሌ ነብያቶች ነው ያልሽው ማለት ቁርአን የጻፉትን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም አዘዟቸውና ጻፉ። ዘይድ የሚባል ማን ናቸው? ለምሳሌ ዘይድ ማስረጃ ላሳይሽ ትፈልጊያለሽ? አይ ሰዎችን ብቻ ነገረኝ። እኔ እዚህ ጋር ዛለሁ የምጠይቀውም ሰው ስላለኝ ነው። ማን አልከኝ? ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ለናሙናነት ያክል አንድ ሰሃባ እየጠቀስኩልሽ ነው። እነ አቡበክር አሉ፣ እነ ዑመር አሉ፣ እነ ዑስማን፣ እነ አሊ፣ እነ አብዱላህ ብን መስዑድ፣ እነ ኡበይ ብን ከዕብ፣ እነ አቡ ሙሳ አልአሽዓሪ እነዚህ ሁሉ ሰሃቦች ሲጽፉ ነበር። እና ታዲያ እንዴት ነው ሙስሊሞች ስንጠይቃቸው ቁርአን ከሰማይ ወረደ እንጂ ተጻፈ ብለን አናምንም ነው የሚሉት? እኔ ብዙ ጊዜ ላስረዳሽ። ከሰማይ ተጽፎ ነው የወረደው ብሎ የሚያስብ ካለ ስህተት ነው። ከሰማይ ተጽፎ አልወረደም። ይሄ ስህተት ነው። እንደዛ የሚል ሙስሊም የለም። ከሰማይ ወረደ ሲባል ጊዜ ከአምላክ ዘንድ በመልአኩ ጅብሪል አማካኝነት በቃል ደረጃ ወረደ። እሺ እንደዛ ከሆነ ለምሳሌ የጅኒ ርዕስ አለ፣ የግመል ምዕራፍ የሚል ብዙ አይነቶች ምዕራፍ አለ። የነዛን ምዕራፍ በጣም ጥሩ።
ከአምላክ ዘንድ ነው የመጣው። ከአምላክ ዘንድ ነው የመጣው። ያ አለ ያልገባኝ ነገር የእንስሳቶችን ምዕራፍ እንስሳቶች ናቸው የጻፉት ወይስ አይደለም? ከአምላክ ዘንድ ነው። ታዲያ ሰው ተጻፈው? ከአምላክ ዘንድ ነው የመጣው። ለምሳሌ የላሚቱ ምዕራፍ የሚል አለ። እሱ እንደ ምሳሌ ላነሳልሽ እችላለሁኝ። ምን ታስቦበት ነው ታዲያ? ሁሉም ከአምላክ ዘንድ የመጣው ከአምላክ ዘንድ ነው። በመላእኩ ጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የተባለበትን ምክንያቱን ልንገርሽ። የላሚቱ ምዕራፍ የተባለበት ለምሳሌ እሱ በጣም ጥሩ። እንደሱ እንግዲህ የላሚቱ ምዕራፍ ሁለተኛው ምዕራፍ ነው በቁርአን ላይ። ላም ስንል እኛ ዝም ብሎ ነው በከንቱ የተነሳ ይመስለናል። አይደለም። ከበስተጀርባው የላሚቱ ምዕራፍ ካለ በቁርአን ላይ በውስጡ በላም አማካኝነት የሆነ ታሪክ እንዳለ እናገኛለን። በዚያ ላይ ትልቅ ትምህርትን እናገኛለን። ታዲያ በዚያ ላይ የሚገኘው ትምህርት ምንድን ነው? ስለ ላሚቱ የተሰራ ነገር አለ ወይ ወደሚለው ስንመጣ ጊዜ በሙሳ ዓለይሂ ሰላም ጊዜ ነቢዩ ሙሴ ማለት ነው። በሙሳ ጊዜ እስራኤላውያኖች መካከል አንድ ችግር ይፈጠራል። እርሱ ምንድን ነው? አንድ ባለጸጋ ሰው ነበር። ይህም ባለጸጋ ሰው እርሱን ይገድሉና ሰዎች ንብረቱን እንከፋፈል፣ ማን የገደለው ብንባል አናውቅም ብለን እንከዳለን ብለው ያሴሩበታል። ከዚያም ይህን ሰው ይገሉታል። ከገደሉት በኋላ ሁላቸውን ሸመጠጡ። ወዲያውም በመካከላቸው መጋጨት ሆነና እኔ ያልገደልኩም ተባብለው ሁሉም ሸመጠጡ፣ ካዱ። ማንኛው ላይ ህግ እንደሚቆምበት ሰውን ገለዋል አይደለም? በሙሴ መካከል ነው ይህ ነገር የተደረገው። ሙሴ ባለበት ነው። ሰውን የገደለ ሰው ደግሞ ይገደላል በመጽሐፋቸውም አይደለ? ስለዚህ ያ ህግ እንዲቆምበት ቢፈለግ ታጣ ሰውዬው። ሁሉም ሸመጠጡ፣ አካዱ። ስለዚህ ወደ ሙሴ መጡና ምን አሉ? ሙሴ ሆይ ከመካከላችን ሰውን የገደለ ሰው አለ። ስለዚህ ያን ሰው ደግሞ ሁላችንም ክደናል። አምላክህ ሁሉን ያውቃልና ከእርሱ የሚሰወር የሚደበቅ የለምና አምላክህን ጠይቅልን፣ ይንገረን ያን የገደለውን ሰው። ከዚያም በኋላ በሱ ላይ ፍርድን ታቆምበታለህ አሉት። እሻለና ሙሴም አላህን ጠየቀ። ሙሴ አላህን ጠየቀ። ጌታ አላህ ሆይ እነዚህ ሰዎች ሰውን ገድለዋል፣ ማን የገደለው? ገዳዩን አሳውቀኝ አለ። አላህ ሱብሓነሁ ወተዓላ አሁን ተአምር ሊያደርግለት ነው ለሙሴ። ምን አለው? ሙሴ ሆይ ህዝቦችህን ላም እንዲያርዱ እዘዛቸው አለው። ላም እንዲያርዱ እዘዛቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ የእሙሩኩም አን ተዝበሑ በቀራ። ሙሴም ለህዝቦቹ ምን አላቸው? እነሆ ጌታችሁ አላህ ላምን እረዱ ብላችኋል አላቸው። ህዝቦቹም ደነገጡ። ቃሉ አተተኺዙና ሁዝዋ፣ እያላገጥክብን ነው አሉት። እኛ ገዳዩ ማን ነው የሚለውን ጠይቀህ ንገረን ያለ ይህን ጠይቅ የመጣሁ ብለህ ላምን እረዱ እያላችሁ ነው አምላክህ የምትለን ምን አገናኘው? እያሾፍክብን ነው ወይ አሉት። ቃለ አዑዙ ቢላህ አን አኩነ ሚነል ጃሂሊን፣ እኔ በእናንተ ላይ በማላገጥ መሀይም ከመሆን በአላህ እጠብቃለሁኝ፣ እኔ ላላገጥባችሁ አይደለም። አምላክ ይሄንን አድርጉ ብሎ ስላዘዛችሁ ነው አላቸው። እንደምንም ብለው ከብዙ ጭቅጭቅ በኋላ ላሚቱን አረዱ። ካረዱ በኋላ ላሚቱን አላህ ሱብሓነሁ ወተዓላ ሙሴን ምን አለው? በሙሴ በኩል ሌላም ተአምር ሊያደርግለት ነው። በዚሁ አጋጣሚ ያንንም ሙታን ማን እንደሆነ ሊያሳውቃቸው ነው። ፈቁልና ድሪቡሁ ቢባዕዲሃ፣ ከላሚቱም የሆነን የስጋ ክፍል ያዙና የሰውየውን አስክሬን ሄዳችሁ መታ አድርገው አለው። ሙሳ ዓለይሂ ሰላምን አላህ አዘዘው። ሰውየው ተቀብሯል፣ ገብቶሻል፣ ሙቷል፣ ተገድሏል። ማን እንደገደለ አይታወቅም። ሙሴም ያንን አነሳና ከላሚቱ የሆነን የስጋ ዘለል አነሳና የሰውየውን መቃብር ሂዶ መታ ሲያደርገው ጊዜ ፈቃመ ረጁል፣ ወዲያው ሰውየው ተነሳ ከሙታን። ሙሴ ሙታንን አስነስቷል። በዚሁ አጋጣሚ ወዲያው ተነሳና ሰውየው የሞተው የገደለውን አካል ተናገረ። ቀተለኒ ፉላን ብን ፉላን ብን ፉላን፣ አከሌ አከሌ ልጅ ይሄ ነው የገደለች ብሎ እንዲናገር አደረገለት። ይቅርታ ላቋርጥህ እንደሆሱ ከይቅርታ ጋር ልጨርስ። አንድ ጊዜ ትጨርስ ትቀጥያለሽ። እኔ እኮ ማወቅ የምፈልገው በመረጃ ነው። እንደዚህ አይገባኝም። እንደዚህ ይቅርታ አድርግልኝ፣ ግን የምፈልገው መረጃ ነው። ልጨርስ፣ ችግር የለውም ማሳይሻለሁ። እኮ ያልጠየቅ ከሆነ እያወራህልኝ ነው። ግራ ገባኝ እኮ ምን ብዬ ልስማ? ምን ነበር የጠየቅሽ? የጠየቅኩ አሁን የላሚቱ ምዕራፍ አለ። የላሚቱ ምዕራፍ እንስሳ ይጽፋል ላይ ነቢያት ተጻፉ ከሆነ ጥያቄው አልጻፈችም። እሺ እንስሳይቱ፣ እሺ ለምሳሌ እንስሳይቱ ምዕራፍ ማን የጻፈው ንገረኝ። የጻፈውን ነቢ ንገረኝ። አምላክ ከአላህ ዘንድ በመልአኩ ጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም መጣ። ከዚያ ሰሃቦች ናቸው የጻፉት እንጂ ላም አይደለችም የጻፈችው። እሺ የጻፈውን እኮ የሳህበውን የነቢዩን ሳህቢ እስኪ ንገረኝ። ማን ነው የጻፉት? ቁርአን የጻፉት ዘይድ፣ ለምሳሌ ዘይድ ገባኝ እኮ ግን እኔ እዚህ ጋር ያልገባኝ ነገር የላሚቱ ምዕራፍ የጻፈው ማን ነው? ከሌ ነው ውስጡ ሰው ካለ ለምሳሌ የተጻፈው ውስጡ መረጃ ካለ አውጥተህ በቁርአን ላይ የሰው ስም አይጠቀስም። ይሄ ከአምላክ ዘንድ የመጣ ቃል ስለሆነ
አምላክ ራሱ ለነቢዩ መሐመድ ይገልጥላቸዋል ቃሉን። ነቢዩ መሐመድ ያንን ይሰሙና ሰለላሁ ዐለይሂ ወሰለም ከዚያን ለእነዚያ ሰሃቦች ጻፉ ይሏቸዋል። ጻፉ እንዳሉትና ይሄን ሰውዬ ስሙን ጠርተው ና ጻፍ እንዳሉት ቁርአንን እንዳስጻፉት ማስረጃ ልስጥሽ? ሰውየውም ራሱ እኔ ቁርአንን ስጽፍ ነበር ብሎ እንደተናገረ ማስረጃ ልስጥሽ? ኦኬ ማስረጃው ውስጥ ግን ደግሞ የሆነ ሰው መጽሐፍን ሲጽፍ ከሌ ጻፈው፣ ለምሳሌ ሙሴ ቢጽፈው ሙሴ እንደጻፈው ምዕራፉ ይነገራል፣ የጻፈው ሰው ይነገራል። የጻፈው ሰው ካልታወቀ ማን እንደጻፈው እንዴት ማወቅ እንችላለን? የጻፈው ሰው ይናገራል። ለራሱ እኔ ቁርአንን ስጽፍ ነበር ብሎ ይናገራል። ሰው ይታወቃል። ማስረጃ ልስጥሽ? እሺ ቢያንስ የላሚቱን የጻፈውን ነብይ ስጠኝሽ። ነህዩ እኮ ልሰጥሽ ነው፣ ችግር የለም። እነዚህ አካሎች ሲጽፉ ነው። ዘይድ ሲጽፍ ነበር፣ እኔ ቁርአንን ስጽፍ ነበር እያለ ቃል በቃል የተናገረበትን ላሳይሽ። አልሽር ላውጣለን እንዴ? كنا نؤلف القرآن عند رسول الله من الحديث وتعالى. እሺ እንዴ በእኛ ጨርስላችኋለሁ። በአማርኛ አድርገህ ብታወርደው ደስ ይለኛል። የላሚቱ ምዕራፍ ማን እንደጻፈው ነው ማወቅ እንፈልገው። ኦኬ ያውና ቁርአንን የጻፉት ሰሃቦች ናቸው ቃል በቃል ያው እኔ በአማርኛ ታደርግልኛለህ? ይቅርታ ይሄን ስለማላነብ ቀይርለት ወደ አማርኛ ቀይር ትችላለህ? ወይ አልችልም። በእንግሊዝኛ ግን አለ ከፈለገች በእንግሊዝኛ ላድርግልሽ? እንግሊዝኛ ትችላለሽ? አይ እንግሊዝኛ ኦኬ፣ ግን አንብብልኝ። ካነበብክልኝ ስለምሰማ ችግር የለውም። አይ በቃ አንብብላት። ኦኬ እሺ፣ ያውልሽ ምን አለ መሰለሽ እዚህ ጋር you are wise young man and we do not have any suspicion about you አለ about you። እሺ ምን አለ ከዛ ይታለ ኦኬ የት ጋር ቀጠልኩኝ ባለ እሺ about you and you used to write the divine inspiration for Allah's messenger አለ። ምንድን ነው የሚጽፈው? the divine inspiration ማለት ቁርአን ማለት ነው። እሺ ለነብዩ ሰለላሁ ዐለይሂ ወሰለም የዲቫይን ኢንስፓይሬሽንን ትጽፍ ነበር በማለት አስቀምጠው መጽሐፉ ይጽፍ ነበር እሱ። ይሄ የትኛው ምዕራፍ ነው? የምንኛው ምዕራፍ ነው? ቁርአን ሙሉ ቁርአን ሙሉ። ኦኬ እኔ የጠየኩትኝ እኮ ሙሉ ሳይሆን አንድ ጥያቄ ነበር። በቃ እንግዲህ እሱን መልስልሻለሁ። እንግዲህ ሙሉ ቁርአን ነው ያው እሱ ሙሉ ቁርአን ነው። ሌላም ልጨምርላት? ችግር የለውም። እኔ የፈለኩት ሱረቱል በቀራ ነው እያለች ነው። እሱንም ያጠቃልላል። ያውና ቁርአንን ስጽፍ ነበር እያለ ሷሃባው ሲናገር ቁርአን ሲባል የላሚቱ ምዕራፍ ይካተታል። እሺ ያ ነው። እሺ አሁን እዚህ ጋር ስለዚህ የላሚቱ ምዕራፍ የተጻፈው አይታወቅም። ያው የጻፈው ማንኛውም ነብይ ነው ማለት ነው። ለዛ ብለህ ነው የምትይዘው። ነብይ ነው አላልንም? ምረኛ አይታወቅምም አላልንም? ይታወቃል። ግን እኮ አሁን ያልከኝ ነገር እኮ የጻፉት የነብዩ ሰሐቤት ናቸው አልከኝ። እና ስለዚህ የጻፉት እነሱ ከሆኑ የሁሉም የጻፉት እነሱ ናቸው ማለት ነው። ናቸው። ያው ከአምላክ ዘንድ በነብዩ ሰለላሁ ዐለይሂ ወሰለም በኩል መጣላቸው። ከዚያ በኋላ እነሱ ጻፉት። እሺ መጽሐፈ መቃቢያን ማለት ነው። መቃቢያን ምንድን ነው? ሀኒ ታውቂያለሽ? መጽሐፍ ቅዱስ ላይ መጽሐፈ መቃቢያን የሚላል አይደለ? እኔ አሁን ወደ መጽሐፍ ቅዱስ እንድጠይቅ ሳይሆን የማወቅ ፈልገው ስለእናንተ ነው። ስለራሴ ጠይቀው የራሴ ሃይማኖት ተከታይ መምህሮቼ ነው። ስለእናንተ የምጠይቀው ስለእናንተ ነው። የመዶሻ ምዕራፍ እንዳለ ሊኖር ይችላል። ጠይቃለሁ፣ ችግር የለውም። ሄጄ ጠይቃለሁ። ይሄኛውን መስማት አፈልግም አይደለ? ችግር የለውም። አንቺ አታዩ ሚዩት አድርጊና መስማት አላውቅም፣ ግን አሁን ያልከኝን ሄጄ ጠይቃለሁኝ። እኔ ደግሞ አንድ ያዳምጪ። እሺ ሌላ ጥያቄ መጠየቅ ይቻላል? ስለዚህ ከጨረስን አመሰግናለሁ። አላውራና ትችያለሽ፣ ችግር የለም። አብሽሪ። መጽሐፍ ቅዱስ ላይ የመዶሻ ምዕራፍ እንዳለ ታውቃላችሁ? የመዶሻ ምዕራፍ መጽሐፈ መቃቢያን መዶሻ ነው ወይ የጻፈው? እዚህ ጋር ብዬ ልጠይቃችሁ ልጆች፣ ኮሜንት ላይ ጻፉ። የትኛው መዶሻ ነው የጻፈው? መቃቢያን አይደለ? መቃቢያን የሚለው ቃል ትርጓሜው ምንድነው? መዶሻ ማለት ነው።
የመዶሻ ምዕራፍ መዶሻ ነው እንደ የጻፈው መዶሻ ነው የጻፈው። ኩፋሌ ማለት ምን ማለት ነው? መጽሐፈ ኩፋሌ አለ የመገመስ ምዕራፍ፣ የመሰንጠቅ ምዕራፍ። ኩፋሌ ማለት ምን ማለት ነው? ምር የጻፈው። ስለዚህ እችን ጥያቄ ይዘሻት ሂጂ እሺ አንዬ። በኋላ ስቴጅ ጊዜ ከዚህ መጽሐፈ መቃቢያን የሚል አለ። መቃቢያን ማለት ደግሞ መዶሻ ማለት ነው። መጽሐፈ መዶሻ የሚላለው የመጽሐፋችን ላይ መዶሻ ጽፎ ነው ወይ ይሄድ ምዕራፍ ብለሽ ጠይቃቸው። ልክ እዚህ ጋር መተሽ እንደጠየቅሽው ላሚቱ ነች የጻፈችው ብለሽ እንደጠየቅሽው። ያላ ልመለስ አንዴ ወደ እኔ ትመለሳለህ ወንድሜ። ጠቅልዬ እንደወጣ የሰው ስልክ ነው ቦርድ ደስ ይለኛል። በመሀል ነው እሷም የገባችው። ስለዚህ ፌር እንዲሆን እኔ ልመለስና እኔን ጨርሼ ልውጣ። እሺ ጠይቅሽ ተሱ ይጠይቅና ቅድም እንዳልኩ ነው የሚሆነው። ሜንሽን ሲደረግ ፕሩፍ አምጣ እነሱ እስራኤል ህዝብ እንደተባሉ ምናምን ብለህ ነበር እና አላልኩም። ጥያቄን አታስተካክለው። ጥያቄ ምንድነው? አይሁድ የሚለው ስያሜ ከመቼ ጀምሮ ነበር ብዬ ነው የጠየቅኩህ። ትልቁ ላይ ነው። ዝም በል ክፈተው። በይስሐቅ ነው ከእንትና ቤት ሲወጣ ነው። ከዚህ በኋላ እስራኤል ብዬሃለሁ 12ቱ ነገሮች ከዛ በኋላ ተባርከውለት ወደ ግብፅ ይገዙ ከቤታቸው ስያሜ ከመቼ ጀምሮ እንደመጣ ክፈተው። ትልቁ ላይ ነው። ያላ ይፍታህ። ክፈተው ማለት አልገባኝም። ገብቶሃል? ከዚህ በኋላ እስራኤል ትባላላችሁ። ኦኬ ይሄው ላብረውና ላሳይ። እስራኤል ትባላላችሁ ይላል። ከዚህም አለው ስማ ሰያ በየትኛው እንደማበረው አላውቀውም። ቪዲዮ ይቅርታ። አይሁድ የሚለው ስያሜ ከመቼ ጀምሮ ነው የመጣው? ጥያቄው ላሳየህ እኮ ልከፍተው ነው ላሳየህ። የቪዲዮ ነው በትልቁ አድርጎ ነው። በትልቁ አድርጎ ነው። ሴቭ ልበለው። ኦኬ ሰው ዘፍጥረት 32:27 ላይ እንዲህም አለው ስምህ ማን ነው አለው። እርሱም ያዕቆብ ነኝ። እንዲህም አለው ስምህ ማን ነው አለው። እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ እግዚአብሔር ከሰውም ጋር ታግላ አሸነፈ። ጥያቄ ምን ነበር? እስራኤል ተብለው ከመጀመሩ ነው ስማቸው ወጣው። ጥያቄ ምን ነበር? እነሱ ጥያቄ እንደገም መቼ ነው እስራኤል ተብለው ሜንሽን የተደረጉት? አይሁድ ተብለው አላልኩም እንዴ? መቼ ነው አይሁድ ተብለው ስፔሲፊካሊ ሜንሽን የተደረጉት? አልከኝ እኮ እና እስራኤል ብሎ ማን ጠይቀ? አይሁድ የሚለው ስያሜ ከመቼ ጀምሮ ነው መጠራት? እስራኤል ማለት የአይሁድ ህዝብ ማለት አይደል እንዴ? አልገባኝም። አይሁድ የሚለው ስያሜ ከመቼ ጀምሮ ነው? በመጽሐፍ ቅዱስ ላይ አውጣና አሳየን። አይሁድ ማለት ምን ማለት ነው? የእስራኤል ህዝብ ማለት አይደል እንዴ? አልጠየኩም። በሱ አንድ የምነግርህ ነገር ቢኖር ምን መሰለህ፣ ያንን እኔ አሁን ፕሩፍ ላደርግልህ አይደለም የመጣሁት። እኔ ጥያቄ ነው ይዤ የመጣሁት። ስለዚህ የለህም አንድ ነብይ ጠቅሰህ አይሁድ ነው ማለት አልገባኝም። እያሳየሁ ነው እዚህ ጋር የጠየቀኝንም እያሳየሁ ነው። የእስራኤል ህዝብ ነው አይሁድ ተብሎ ሜንሽን የሚደረገው። ሌላ ህዝብ ከሆነ ንገረኝ። ሌላ ህዝብ ነው ብለህ ብታስብ ከሆነ ኦኬ። ወይንስ አይደለም? ጥያቄ የማን ህዝብ ነው አይደለም ጥያቄ። አይሁድ የሚለው ስያሜ ከመቼ ጀምሮ ነው በመጽሐፍ ቅዱስ ላይ ይያወራል? አይ ዶንት ኖ ከመጀመሩ እንደመጣ ግን የእስራኤል ህዝብ አይሁድ ተብሎ ሜንሽን እንደሚደረግ አውቃለሁ። ሌላ ህዝብ ነው ካልከኝ አንተ ንገረኝ። መቼ ነው ብለህ መቼ እንደተባሉ አላውቅም ማለት ኦብቪየስሊ መቼ ተብሏል የሚለው ነገር አላውቅም ነው። መቼ መባላቸውን አላወቅኩም ማለት የእስራኤል ህዝብ አይሁድ አይደሉም ማለት አይደለም። ይሄ ፕሩፍ ሊሆን አይችልም። ገብቷል? ሎጂካል ከሆንክ ከዚህ ጋር አላውቀውም። ስፔሲፊክ ሆኖ አንተ ብታውቀው ከሆነ ንገረኝ። ግን አይ እነሱ አይደሉም ሜንሽን የተደረጉት ካልከኝ ወደ ቀጣዩ ጥያቄ አልፋለሁ። ኦብቪየስሊ እንትኑ ያንተ ነው የሚሆነው። አይ እነሱ ህዝቦች አይደሉም ማለት መቼ እንደሆነ አላውቅም። የምታውቅ ከሆነ አንተ ትነግረኛለህ። ማታውቅ ከሆነ ኦብቪየስሊ ውይይት ማለትም ፖይንቱ ያ ነው። ኦብቪየስሊ እኔ አላውቀውም፣ አንተ ትነግረኛለህ። ያ ነው ውይይትም ማለት እኮ። አይሁድ ተብሎ ስያሜ መቼ ነው የሚለውን ማስረጃ አላውቀውም ስላልኩ ደግሞ ደስ ብሎ ላይክ ስለማላውቀው ደጋግመህ ጠይቀኝ ሳይሆን የምታውቀው ከሆነ ትነግረኛለህ። ማታውቀው ከሆነ አንተም አትናገረውም። ኦብቪየስሊ እናልፋለን ወደ ቀጣዩ ጥያቄያችን ነው የሚሆነው። ሰው ላይክ ፖይንት እንዲያዝ እዛ ጋር አይቆጠርም።
የምን ፖይንት ነው በአንተ ላይ ማነው ፖይንት የሚይዘው? ጥያቄን ጠይቅ። እንደዛ ነው። አሁን ከአንተ የምንረዳው አንድን አቆይ አንዴ አዳምጥ። እሺ አንዴ አዳምጥ። እየሰማሁ ነው። አንድንም አካል አንድ ነብይ ጠቅሰህ አይሁድ ነው ክርስቲያን ነው ማለት አትችልም። እንደ መጽሐፍ ቅዱስ አንድም ነብይ አይሁድ ነው ክርስቲያን ነው ተብሎ የተገለጸ የለም። ያው ኦኬ፣ እንደ እስማማለሁ። በሱ እንቀጥል። ወደ ቀጣዩ ጥያቄያችን ሄዳለሁ። እዚህ ጋር ቀጣዩ ጥያቄ የሚሆነው እኔ እንደ ክርስቲያን መንግስተ ሰማይ ነው የምለው፣ እናንተ ጀነት እየሰማኸኝ ነው? እየሰማሁ ሰው እንደ ክርስቲያን እኔ መንግስተ ሰማይ ነው የምለው። ገነት እኔ በክርስቶስ መልካም ፈቃድ በሱ መስዋዕትነት ነው ገብቻለሁ የማስበው። ከክርስቶስ ከመምጣቱ በፊት የነበረው ስነ ስርዓት ይሄ በህግ ሰው ጸድቆ መንግስተ ሰማያት ይገባበታል ተብሎ የሚታሰበው መንገድ የሰው ልጅ አድንም ተብሎ ስለታሰበ የሰው ልጅ ያን ነገር ሊፈጽመዋል ተብሎ ስላልታሰበ ኦብቪየስሊ ክርስቶስ ወደ ምድር መጥቶ በሱ መስዋዕትነት ነው ወደ ገነት እንገባለን ብለን የምናስበው። ለእኛ እንደ ስጦታ ነው የሚቆጠረው። እኔ እንደ ክርስቲያን መንግስተ ሰማይ እንደ ስጦታ ነው የምቆጥረው። መንግስተ ሰማያት በእኔ ስራ በእኔ እንትን ሳይሆን የገባሁት መልካም ፈቃዱ ሆኖ በክርስቶስ ስጦታ ነው የገባሁት ብዬ ነው የማስበው። እና ሙስሊሞች ደግሞ እንዴት እንደምታስቡ እንድትነግረኝ እፈልጋለሁ። በስራ ነው ብላችሁ የምታስቡ ከሆነ በስራ የሚሰጣችሁ እንደ ሽልማት ነው እርን የተደረገ ነገር ነው ብዬ ነው የማስበው። እና ከፈጣሪ ጋር ዳግም ተመልሶ ከፈጣሪ ጋር ለመኖር የሰው ልጅ እርን አድርጎ የሚከፍለው ዋጋ አለ ብለህ ታስባለህ የሚለውን ነገር ነው መጠየቅ የምፈልገው። እሺ ጥሩ። በመጀመሪያ ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ የለም። ከይቅርታ ጋር ገነት የሚባል ነገር ክርስቲያን ገነት ይገባል የሚል የለም። ሙስሊም ገነት ይገባል የሚል አሳይኝ። ክርስቲያን ገነት ይገባል የሚል ክርስቲያን ገነት ይገባል ሳይሆን ክርስቶስን የሚከተል ሰው ገነት ይገባል። ግልጽ ነው። ስለዚህ ክርስቲያን ገነት ይገባል የሚል የለም መጽሐፍ ቅዱስ ላይ አይደለ? ክርስቶስን ነው የምትከተለው። ክርስቶስን ከተከተል ገነት ትገባለህ። ኦብቪየስ ነው። ክርስቲያን ስለሆንክ አትገባም። ሙስሊም ስለሆንክ ለማትገባውላ መጥፎ ሙስሊም ገነት አይገባም። ኦብቪየስሊ ማይሆን ህጉን የማይከተል ሙስሊም ነኝ ስላለ ገነት አይገባም። ኦብቪየስሊ አሳይሃለሁ። እኔ ቃል በቃል እንደማሳይህ አሳይኝ አንተ ምሮ የምታሳይ ቃል በቃል ሙስሊም ገነት ይገባል የሚል ቃል በቃል በቁርአን ሰንበዲ ሙስሊም ስለሆነ ብቻ የፈለገውን ነገር አድርጎ ገነት ይገባል አትለኝ። አዳምጥ ረጋያን ከባ በቁርአን ሆነ በሐዲስም ላይ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ነግረውናል። ሙስሊሞች ገነት ናቸው ብለው ማለት ነው። ማስረጃ يقول الله سبحانه وتعالى في سورة الزخرف الذين آمنوا بآياتنا وكانوا مسلمين ادخلوا الجنة وقال النبي صلى الله عليه وسلم كما جاء في البخاري ومسلم يعني بشر يا عمر بن الخطاب الناس وقل لهم انه لا يدخل الجنه الا نفس مسلمه الله بالقران ላይ ቃል በቃል ምን ይላል? እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም። ጀስት ሙስሊም ስለሆኑ ብቻ ነው ሌስቤሪ ወሪሉን ወንድሜ ሙስሊም ስለሆኑ ብቻ አይደለም የሚከተሉ ስነ ስርዓት አለ ብዬ ነው የማስበው። ጀስት ሰምባዲ ሙስሊም ስለሆነ ብቻ ዘመኑን ሙሉ መጥፎ ነገር ምንም ማድረግ አይቻልም። ከቅድም ጀምሮ እየታገስኩኝ ዝም ብዬ ያልኩት በቃ አያስጨርስም። የለም መልሰሃል መልሱ። በነገራችን ላይ ክርስቲያን ገነት ይገባል የሚል ቃል አለው ይስለህ የለም ብለህናል። ታዲያ ምንድነው ገነት የምትገቡት የሚለውን ሀሳቡ ምንድነው ስለው ክርስቶስን የተከተለ ገነት ይገባል አለ። ክርስቶስን የተከተለ ገነት ይገባል። አንተ ታዲያ ምን እያደረግክ ነው? እየተከተልክ እኮ አይደለም፣ ክርስቶስን እያመለክ ነው። ክርስቶስን ያመለከ ገነት ይገባል የሚል አለው ወፍ የለም። ስለዚህ ወደ ገሃነም ነው የምትሄዱት። ክርስቶስን ያመለከ ገነት ይገባል የሚል የለም። ወዴት ነው የምትሄዱት? ወደ ገሃነም ያለምን ጥርጥር። ክርስቶስ እንዳውም ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ በሸር አለ። ሰዎች በከንቱ ያመልኩኛል አለ። ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ማንኛውም ክርስቶስን ወደ ማምለክ የወሰደ ትምህርት ሁሉ ከንቱ ትምህርት ብሎታል ኢየሱስ ክርስቶስ። ወባጢለን ያዕቡዱነኒ በከንቱ ያመልኩኛል አለ። ልክ ኢሳያስ ሲናገር እንደነበሩ ቀደምት ነቢያት በከንቱ ያመልኩኛል ሲል እንደነበሩት ኢየሱስ መጣና ደገመው። ወባጢለን ያዕቡዱነኒ። ታዲያ ማንን ነው መገዛት ያለባቸው ሰዎች? ኢየሱስ ክርስቶስ ራሱ ለአብ ይገዛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሁሉን ካስገዛለት በኋላ ግን ሁሉ በአብ ይሆን ዘንድ ሁሉን ሊያስገዛለት ወልድ ራሱ ለአብ ይገዛል ይላል። ወልድ ለአብ ይገዛል፣ አንዱ ለሌላው ይገዛል፣ አንዱ ለሌላ ይሰግዳል። ኢየሱስ ክርስቶስ ለአንዱ አምላክ ይሰግድ ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ለአብ እንሰግዳለን እያለ ይናገራል። ለአብ እንሰግዳለን፣ ለዛ ለአንዱ አምላክ ይገዛል። አንተስ ምን እያደረግክ ነው? እኔ አብን ሳይሆን ኢየሱስ ክርስቶስን አመልካለሁ እያልክ ነው። ይቅርታ አንድ ብቻ አደረግኩ፣ ቀደስኩብህ። ሶስቱንም አመልካለሁ እያልክ ነው። አብንም ታመልካለህ፣ ወልድንም ታመልካለህ፣ መንፈስ ቅዱስን ታመልካለህ። ከዚያስ ገነት እገባለሁኝ።
ያ ነው። ለማንኛውም ኢየሱስ ክርስቶስ አምልኩኝ አላለም። አምልኩኝ ሳይል አምልካችሁት ወላሂ ወደ ገሃነም ነው የምትሄዱት። መጽሐፍ ቅዱስ ላይ አንዲትም ቦታ ኢየሱስ ክርስቶስ እኔን አምልኩኝ አላለም። አምልኩኝ ሳይላችሁ አምልኮን የሚያክል ለአምላክ የሚገባን ነገር ለፍጡር ሰጥታችሁ ለሰው ሰጥታችሁ ከዚያ እንደገና ገነት እንገባለን። ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። ቆም ብላችሁ አስቡ። ይህ ቀልድ አይደለም፣ ህይወት ነው። አንድ እድል ነች እዚች ዓለም ላይ የመጣንባት። ይሄ እቺ እድላችሁ ካመለጠች እንደሌላው ነገር አይደለም። ወይ ቀጥታ ገሃነም ነው የምትሄደው፣ ወይ ወደ ገነት የምትሄድበት ዓለም ነው። ቆም ብላችሁ አስቡ። ክርስቶስ የቱ ጋር ነው አምልከኝ ያለኝ? ለምንድን ነው የማመልከው? ኢየሱስ ክርስቶስ እኔን አምልኩኝ ብሎ አንዲትም ቦታ ላይ አልተናገረም። ክርስቶስን እያመለኩ ነው ያለሁት ካልክ ወደ ገሃነም ነው የምትሄደው። ለማንኛውም ይሄ ነው። እሺ ሰላም ራሳችሁ። እሺ ጥያቄን መቀጠል እችላለሁ? ያለሽ ኦኬ። እስልምና ለሴት ልጅ ክብር ማለት ያከብራል? ምን ያክል ያከብራታል? ምን ያህል ክብር አለው? እስልምና ሴት ልጅን ያከብራታል ወይ? አዎ በደንብ አድርጎ አክብሯታል። በፈለግሽው ነገር ጠይቂ። ሱራ 4:24 ነው ታነብልኝና ታብራርልኛለህ ስለዛ ጉዳይ እቴምር የሚለው ችግር የለውም። يقول الله سبحانه وتعالى والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وأحل لكم ما وراء ذلكم أن تبتغوا بأموالكم محصنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما إلى እሺ አሁን ያልኩህን ጥቅስ አውጣና አንብብልኝ። ምንድን ነው? እሺ አውጥቼ እንዳነብልሽ ነው የፈለግሽው? ችግር የለውም። ችግር የለውም። ማንስልሽ ግን በአማርኛ ነው የምታደርግልኝ። አረብኛም እንግሊዝኛም አልፈልግም። ኢብሮ አለ ይመቻል ለማውጣት 2 ደቂቃ ቤት እየገባሁ ነው። የኢብሮ አካውንት አዲስ ነው እና ፎሎ አድርጉ። 2700 ሰዎች አዲስ ነው፣ ያኛው ተዘግቶበታል እና ፎሎ አድርጉት በዚህ። እሺ ልጆች እሺ፣ በዛ ላይ ያልገባሽን መጠየቅ ትችያለሽ። እስኪነበብ ድረስ ያልገባሽ አለ መጠየቅ የምትፈልጊው? ያልገባኝ ነገር ቅድም ላይ ያንተን ለመሸፈን መጽሐፍ ቅዱስ ጋር የገባው አልገባኝ። እኛ ጋር አሁን የመዶሻም የማንኛውም ምዕራፍ ቢኖርም ግን የጻፈው ሰው ውስጡ ሊኖር ይችላል። አንተ ግን ልትነግረኝ አልቻልክም። ሰው አልጻፈም ማለት ስለናንተ። እሺ ችግር የለውም። ስለዚህ አንቺ ምን አልሽኝ? ቅድም ጥያቄ የላሚቱ ምዕራፍ ስለሚል የማንኛውም ምዕራፍ ቢኖር እንኳን እኔ አላውቅም። ይሄ ምዕራፍ ግን ደግሞ ቢኖር እኔ ሄጀ ጠቃይ ቢኖር እንኳን የጻፈው ሰው አለ ማለት የእግዚአብሔር ቃልም የታዘዘ ቃልም ቢሆንም ግን ደግሞ የሚጽፉት ነቢያቶች አሉ፣ እንትን ብዙ የሚጽፎች አሉ። አንተ ግን ይሄን ስጣይ ስልህ የለም እኛ ጋር የጻፉ ሰው አይደለም አልከኝ። የጻፉት ናቸው። የጻፉትን ሰተንሻል፣ እያሳየንሽ ነበር እያሳየሁ ነበር። ዘይድ ቃል በቃል ምን ይላል? ኩና ኑአሊፉ ልቁርአን ዒንደ ረሱሊላህ ይላል። ከነቢዩ ሙሐመድ ዘንድ ቁጭ ብዬ ቁርአንን ስጽፍ ነበር እያለ ተናግሯል። በተሻለ አይደለ? እሱን ስናሳየሽ ነበር። አንቺ ግን አይ ላሚቱ ነችው እየጻፈችው ብለሽ ግግም አልሽ። ለዚህ ጥያቄ ላይ የዛኔ ግግም ስትይ አይ ኧረ ተይ ላም አይደለችም ብለሽ በቃ እምቢ ያልሽ በቃ ላም ብለሽ። እንደዛ ከሆነ እንግዲህ አሁንስ ምን አልኩኝ እኔ ወደ መጽሐፍሽ እንድገባ ያስገደድሽኝ የዛኔ ነው። መጽሐፈ መዶሻ የሚል አለ። መጽሐፈ መቃቢያን ማለት መጽሐፈ መዶሻ ማለት ነው። ከነ ትርጉሙ የራስሽ መጽሐፍ ላይ ያሳየሽ እና ስለዚህ መዶሻ ነው ወይ የጻፍኩሽ ብዬ እንድጠይቅሽ ያስገደድሽኝ በራስሽ ጊዜ። መዶሻ እንደማይጽፍ አውቃለሁኝ፣ ግን አንቺ ላሚቱ ነች እየጻፈችው ስትይ መዶሻይቱ ነው ወይ የጻፈችውን ብዬ እንድጠይቅ ያስገደድሽ አንቺ ራስሽ ነሽ። ኢብሮ መታል አንዴ ያወጣልሽ እና ሱረቱ ኒሳን እናንብበው። ያ እሺ ሱረቱ ኒሳ ቁጥር 24 ታውጣለች። እሺ ሱረቱ ኒሳ ቁጥር 24 ይሄው። እሺ እዚህ ጋር ከሴቶችም በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ ይህን አላህ በእናንተ ላይ ያደረገ ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። እነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህራቸውን ስጧቸው ግዴታ ሲሆን እያለ ይናገራል። እሺ በዚህ ላይ ጥያቄሽ ምንድን ነው ያልገባሽ?
ኦኬ በዚህ ላይ ጥያቄ እንዴት ነው ሴት ልጅ በገንዘብ ተጠቅሞ ለምሳሌ 2 ቀን 3 ቀን ማደረ ከዛ ገንዘብ ሰጣት ትቷት ይሄዳል። ይሄ ማለት ሴት ልጅ እኮ እንደ ሴተኛ አዳሪነት ይቆጥራል ማለት ይፈቅዳል ማለት ነው። ለሴት አሁን ለወንድ ኃጢአት አይሆንበትም፣ ግን ለሴት ትክክለኛ 2 ቀን 3 ቀን የሚለውን ከየት ነው ያመጣሽው እንዴ? እዚህ ጋር ታዲያ የተጠቀመችባቸውን ማለት የሆነ ሰው ተጠቀመባት ትቷት ሲሄድ ገንዘብ ሰጣት፣ የተጠቀመባት ገንዘብ ሰጣት ማለት ነው። ሲሄድ ገንዘብ ሰጣት ምናምን 2 ቀን 3 ቀን ያልሽውን ገደብ ከየት ነው ያመጣሽው? አሁን ጥያቄ ከየትም ከዛም ከዚህም ሆነ እኮ የሆነ ሰው የሚጠቀመው እኮ ይባልዋል የተጠቀመው እያልኩ ነው። አሁን ለስንት ቀን የሚጠቀመው እንዲህ እያደረገ ነው። እንደዚህ እያደረጉ ያመጡና ቁርአን ያወጡላችሁና የራሳቸውን ፍቺ ይጨምሩባችኋል። አሜን ብላችሁ ትቀበላላችሁ። እዚህ ጋር ጥያቄን ማዳመጥ ያለብህ እስከ ስንት ቀን ነው የተጠቀመችባቸውን እኮ ነው የሚያጓቸው አይደል? እዚህ ጋር ወገራሽ ስለምን እንደሚናገር በቃ ልንገርሽ። እኔ ከራሴ ሳልጨምር ታንዲ ብራ ያሳያት። መህር ስለ መህር ነው የሚያወራው። መህር ማለት ታውቂያለሽ? ሀኒ ታውቂያለሽ መህር ወይንስ ልንገርሽ? ሀኒ ያለሽ ሀኒ አለው ገንዘብ ማለት ነው። መህር ማለት ገንዘብ ማለት ነው። ጥሎሽ ታውቂያለሽ አይደለ? አንቺ ለምሳሌ ባልሽ ሊያገባ ሲመጣ አንቺ የሚያወጣው ወጪ አለ፣ ልብስ አለ፣ ገንዘብ አለ፣ ያንን ይሰጥሻል። ስለዚያ ነው የሚያወራው። ይሄ ገብቶሻል አይደል? ይሄ ነው። ይሄ ደግሞ ግን ያልገባኝ ቃል የተጠቀማችሁባቸውን እንጂ የሚለው ያገቡ ስታገቡ ወይ የተጠቀማችሁባቸውን ማለት ነው። እሺ ያልገባሽ ምንድነው? መጠቀም ማለት የሆነ ዕቃ ወሰድኩት ለትንሽ ጊዜ ተጠቀምኩበት መለስኩ። ባልና ሚስት የሚያደርጉት ግንኙነት ያ መጠቀም ነው። እሱን ነው እየተናገረ ያለው። ነውሩ ምንድነው? አሁን እሱ እግዚአብሔር ይናገራል እንዴ መጽሐፍ ቅዱስ ላይ አከሌን ገባባት እያለ ይናገራል መጽሐፍ ቅዱስ ላይ። ላሳይሽ ብዙ ቦታ ላይ ሙሲባ አደረጉ እያለ ይነግረናል። እኔ ስለ መጽሐፍ ቅዱስ ነው እየጠየቅኩ ስለ ራሴ ሃይማኖት ለምሮ ዘላ ሌላ ሃይማኖት ያንተን እንትን ለመሸፈን ሌላ ሃይማኖት ላይ ለምሮ የምትሄደው ለመሸፈናት ትረጂ ነው ማረሳልሽ ያኛው የተጠቀማችሁባቸው የሚለው እዚህ ጋር እኮ ያልገባኝ መጀመሪያ እኔን አስረዳኝ። የተጠቀማችሁባቸውን ማለት እኔ አሁን ለምሳሌ ካንተ ጋር የሆነ ዕቃ ወሰድኩኝ ተጠቀምኩበት መለስኩልህ። ገባህ? የሆነ ዕቃ ወይን ብገዛ ሰጥቼ ይሄ የተጠቀማችሁባቸውን እንጂ ስለ ጋብቻ አይወራም። ስለ ጋብቻ ነው ያው እና ጋብቻ እያለ እየተናገረ እኮ ነው። ዝሙተኞች ስለ ጋብቻ አይደለም። እንደው የሆነ ሌላ ቦታም ጥቅስ አለ የሆነ ፎጣ ሰጥቷት ምናምን የሚል ጥቅሱን አላስኩትም። አንብቤው ነበረ ግን እንዳላወጣልኝ ነው ያለኝ። አንብቤዋለሁ። ማለት 2 ጎረምሶች አይታ ለ3 ቀን አድሮበት ፎጣዋን የሰጣት ወንድ አለ እዛ ጋር ቁጥር ስንት 3 ላይ ነው ምን ላይ ነው ብቻ አላስኩትም። በቁርአን ላይ እሱ ምን ይለን ቆይ እንዳዳምጪ እና አለ እኔ አንብቤዋለሁ በራሴ አንብቤዋለሁ። ታነብሽ ንገሪሽ የቱ ጋር እናውጣ ጥቅሱን ስላላስኩት ነው። አሁን ተወጣሁ ደግሞ ያስወጣኛል እዚህ ጋር ምክንያቱም አንድ ስልክ ነው ያለው። ያው እና እዚህ ጋር ስለ ጋብቻ ነው የሚያወራው። ጥሎሽ የሚሰጠው መህር የሚሰጠው ሲጀመር ለሚስት ነው። እሺ መህሮቻቸውን ስጧቸው እያለ አላህ እየተናገረ ነው። ጥሎሽ ማለት ለሚስት ነው። ግን ምንድነው የተጠቀመችባቸውን ምን ማለት ነው? መጠቀም ማለት ነው ያደረጋቸዋቸው ማለት ነው። ሚስቶችን አንድ ታዲያ ግብረ ስጋ ታገባት እኮ የራሱ ነች ሚስቱን ለምን የተጠቀመችባቸው ነው ያለ ለሁል ጊዜ ማረል እንዲያገባት የተጠቀማችሁባቸውን ስጧቸው ምን ማለት ነው እኮ ያን ባልና ሚስት ግንኙነት ሲያደርጉ ጊዜ ስለዚያ እየተናገረ ነው አላህ Subhanahu Wa Ta'ala። ባልና ሚስት ያን ሲገናኙ ጊዜ ይተቃቀማሉ አይተቃቀሙም? አንዱ ከሌላው ጋር ይተቃቀማሉ እኮ እሱን እየገለጸ በተጠቀመባት ቁጥር ነው እንደሚሰጣት ታዲያ ገንዘቡን አንዴ ታገባት አገባት ነው። አዎ አንዴ ሲያገባ ነው። እዚህ ጋር እኮ የሚለው የተጠቀመችሁባቸውን ነው ሁሉ ያልገባኝም። እዚህ ጋር የተጠቀመችሁባቸውን ማለት የሆነ በቃ ወሰዳት ተጠቀመበት ብር ሰጣት ተጠቀመ እንደሱ አይደለም። ሲያገባ በተጠቀመባት ቁጥር ነው ወይ የሚሰጣት አልሽ? አይደለም በተጠቀመባት ቁጥር አይደለም። ሲያገባ እዚህ ጋር ስለ ጋብቻ እኮ አይደለም የሚያወራው ወንድሜ። ስለ ጋብቻ ነው ያውና ያወራል። መህር የሚሰጠው ለጋብቻ ነው እያልኩሽ እኮ ነው ሀኒ። መህራቸውን ስጧቸው ግዴታ ነው እያለ ነው። መህር ደግሞ የሚሰጠው ግዴታ ለሚያገባት ሰውዬ ነው። ገብቶሻል አይደል? ለሚያገባት ሴት ነው። ዝሙተኛ የሚያገባትን እኮ መስጠት ማለት መጠቀም እየተጠቀማችሁባቸው ሊል አይችልም። በጋብቻ አይጠቀሙም። አይጠቀሙም እንዴ? ባልና ሚስት አይጠቀሙም። እሺ ባልና ሚስት ዝም ብለው ገንዘባቸውን ስጧቸው ማለት አይችልም። የተጠቀመችሁባቸው ስጧቸው ሳይሆን ስለዚህ ገንዘባቸውን ስጧቸው ሊል አይሻለም እንጂ ታዲያ
እያዳመጥሽ። ስለዚህ ባልና ሚስት ከሆኑ ገንዘብ ስጡ ሊል አይገባም ማለች። ታዲያ ምንድን ነው የሚሰጠው በክርስትና ወንድና ሴት ሲጋቡ? ገንዘብ ስጡ አይደለም ሳይሆን ማለት ግድ ነው። ሴት አንድ ወንድ አንድ ሴት ሲያገባት ጥሎሽ ጥሉ ነው የሚያገባት። ግን እኮ ይሄ ዝሙተኛ እንዳትሆኑ የተጠቀመችባቸውን ገንዘብ ስጧቸው። እሺ ይሄ ምን ማለት ነው? ከዝሙት ርቃችሁ በትዳር ማለት ነው። ከዝሙት ውጭ የሆነ ይሄ ባንተ ነው ባንተ ነው። ትክክለኛ እኔ አልፈታሁም። አዳምጪ። ከዝሙት ራቁ ብሎ እየተናገረ ዝሙተኞች ሳትሆኑ እያለ መህርን አነሳልሽ። መህር የሚሰጠው መህር አይባልም ለዝሙተኛ። አንድ ሰው በዝሙት ሊገናኝ የሚፈልግ መህር ስጡ አይባልም በፍጹም። መህር የሚለው ሲነሳ ጊዜ ስለ ትዳር ነው እየተናገረ ያለው። ገብቶሻል አይደለ? እዚህ ጋር ግን ስለ ትዳር አይደለም። መህር የሚለው ለምንድን ነው የሚሰጠው? ካወቅሽ ንገሪ። መህር ለምንድን ነው የሚሰጠው? በዝሙት ለሚገናኛ ሴት ነው አንድ ሰው የሚሰጠው ወይንስ ለሚያገባ ሴት? እዚህ ጋር የተጠቀመችባቸውን ወይንም እኮ አሁን የሆነ ሴት የሚያገባት አንድ ሊሆን ይችላል። መህር የሚሰጠው አንድ ሰው ለሚያገባት ሚስቱ ነው ወይንስ ዝም ብሎ ለሚገናኛ ሰው ነው የሚሰጠው? ይሄ ቃል በጣም እሺ። መህር የሚሰጠው አንድ ሰው ለሚያገባት ሴት ነው ወይንስ አይደለም? ይሰማሻል? ጥሎሽና የተጠቀመችባቸውን ማለት እኮ አንድ አይደለም እኮ። አንዴ መህር የሚባለው ምንድን ነው? ጥሎሽ ነው አይደለ? ስለዚህ አንድ ባል ሴትን ሲያገባ ጊዜ ጥሎሽ ይሰጣል። ስለዚያ ነው እየተናገረ ያለው ሲያገባ ጊዜ። አንደኛ ይሄ ነው። ሁለተኛ እንደ ክርስትና ሰዎች ሲጋቡ ጊዜ ጥሎሽ ይሰጣሉ አይሰጡም? ይሰጣሉ። ይሰጣል አይደለ? ይሰጣል። ግድ ነው እኮ። እኔ እኮ ስለ ጥሎሽ ያለው እየጠየቅኩ ያለው የተጠቀመችባቸውን የሚለውን ቃል እንዲፈታልኝ ነው። ምንድን ነው የሚሰጠው? የሚሰጠው ጥሎሽ ምንድን ነው? እንደ ክርስትና አሁን አንቺን ለምሳሌ አንድ ሰው ማግባት ቢፈልግ የሚሰጠው ጥሎሽ ምንድን ነው? ብር ነው የሚሰጠው። ብር አለ፣ ሌላ የሚዘበ ብዙ ነገሮች አሉ እንደ ባህል የሚሰጠው ማለት። ነገር ግን ደግሞ ብር አይደለም ብልት ነው። እና ተጠቀማችሁባቸውን የሚል አንድ አይደለም። እሺ አሁን ብር ሳይሆን ብልት ነው የሚሰጠው። አንቺን ማግባት ቢፈልግ አንድ ሰው 100 የሰው ብልት ቆርጦ ያመጣል፣ ያገባሻል። በብልት ነው የምትገቢው። ማስረጃ ነው መጽሐፍ ቅዱስ ላይ ኢብራሂም ወጣል። አሁን ስለራስህ ይሄኛውን ያንተን እንትን ለመሸፈን እዚያ ጋር ትሄድ ያልጠየቅኩህን አትሄድ። በኋላ ጠይቃለሁ ስለዚያ ሙዴ ግን መጀመሪያ ስለራስህ መልስ። ስለራስህ ያንተን እንትን ለመደበቅ ሌላ ቦታ ትሄድ። መጀመሪያ ስለራስህ መልስ። ታዳውጭ ቀስበይ በልሳወራ ጣልቃ ትግቢ። ከዚህ በኋላ በውጭ ላይ ሁሱ መልሱ ተኪሱ የሚሉት ሐቂቃን እውነት ነው። አያቻቸው ክርስቲያኖች እንደዚህ ናቸው። እንደ ክርስትና ጥሎሽ አለ። ያጀማ ጥሎሹ ምንድን ነው ከተባለ የክርስቲያን ሴቶች የሚገቡት በብር ነው አለች። በብር አይደለም፣ ያው በብልት ነው። በብልት ነው። አንድ ሰው 100 ሸለፈት ቆርጦ ያመጣል፣ ሚስት ያገባል። ያው ቃል በቃል ወላሂ ባልና ሚስት ነቢያቶች መጽሐፍ ቅዱስ ላይ ሲጋቡ በብልት እንደነበር ሲጋቡ የነበረ ይነግረናል። ተመልከቷቸው። ያው የዳራቴው ልጁን የዳረለት 100 ሰዎች ገደለ፣ የ100 ሰው ሸለፈት ቆርጦ መጣ፣ ልጁን የሚል ከሆነ እንዳረለት ይላል። እኛ ጋር በብር ለምን ሆነ? ይሄ መግዛት ነው መሸጥ ነው እያሉ ይነግሯቸዋል። ይሄ መግዛት መሸጥ መስሎ ከታያችሁ እንግዳውንስ በብልት ነው የምትገዙ። አስባችሁ በማዳበሪያ ተሸክሞት ነው እንደሚመጣው ይሄን ሸለፈት ቆጥሮ አስረክበው ይላል። እየቆጠረ አሳካ አስረክበው። ይህ ጉድ ሀገር ለተረት እንኳን አይመችም፣ ለፊልም ራሱ። ዳዊት ሌላ ቦታ ላይ በሸለፈት ያጫዋትን ሚስቴን ያለበትን አውጣላቸው። አንዴ ጭራሽ ያወራል ሁሉ ዳዊት እየፎከረ በሸለፈት ያጫዋት ሚስቴ፣ በብልት ያጫዋት ሚስቴ እያለ ማለት ነው። ያጫዋት ብለህ ሰርች አድርገው። ይኸውና ይኸው ያለ ተመልከቱ። ዳዊትም ወደ ሳኦል ልጅ ወደ አያቡስቴ በ100 ፍልስጤማውያን ሸለፈት ያጫዋትን ሚስቴን የሚል ከሆነ ስጠኝ ብሎ መልእክተኞች ሰደደ ይላል። ተመልከቱ ጉድ። ነቢይ ነው ዳዊት። አስባችሁታል? ነቢያቶች በብልት እያጩ ማለት ነው። ስለዚህ ክርስትና ላይ ጥሎሽ አለ ወይ መህር አለ ወይ በክርስትና ከተባለ አዎ መህር አለ። ነገር ግን መህሩ እንደ ሙስሊም ሴቶች በብር ሳይሆን በብልት ነው። ያው ይቅርታ ግን ባሏን እያስለቀሰ እኮ ነው ከእሷ ጋር የወሰደው። ታውቃለህ? አስለቀሷት ባሏን። ዳዊት የሰው ሚስት በጣም እንትን ይላል። ከዚህ በፊት የኦሪዮን ሚስት
ወሰደበት። እዚህም ጋር መጥቶ ወሰደበት እያስለቀሳቸው ነቢያት ናቸው። ተመልከቱ። እንዲህ አይነት ጉድ ይዘው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ወይንም እስልምና ላይ እየተጠቀማችሁባቸው እያለው አላህ ሱብሓነሁ ወተዓላ ወደ ወንድ ያስጠጋው ለምንድን ነው? ጥቅሙ የጋራ ነው ወይ? አዎ ጥቅሙ የጋራ ነው። ወንድም ሴትም ናቸው የሚጠቀሙት ግብረ ስጋ ግንኙነት ሲያደርጉ፣ ይሄ ምንም ጥርጥር የለውም። ታዲያ ለምንድን ነው ወደ ወንዱ ያስጠጋው? የመህሩን የመስጠት ኃላፊነትና በእርሱ ላይ ስለተደረገ ነው። እዚያው ላይ መህሩን አውዱን በደንብ አንብቡት። ማን ነበር ይሄ የተጠቀመችበት ቢል ኖሮ አያስኬድም ነበር፣ ጥበቡ አያስኬድም እንደዚያ። እርሷ ሄዳ አግብታው ሄዳ ጠይቃ አይደለምና እሱ ነው መጥቶ ሄዶ ጠይቆ መህር ወጪ አድርጎ ወደ እሱ ተጠጋ። ይሄ ነገር ገብታችኋል አይደለ? ወደ እሷ ቢጠጋ ኖሮ አያምርም ነበር በፍጹም። ምክንያቱም እርሷ አይደለችም ሄዳ የጠየቀችው እንዲያገባት ሴት ልጅ መህር የሰጠችውም እሷ አይደለችም። ወደ እሱ ነው ሊጠጋ የሚገባው። ይህ እንዳውም የቁርአን ጥበበኛነት ይገልጽላቸዋል። አንድ ነገር ወደ ሰሪው አካል ለሚያስጠጋ ይህን ይመስላል። እንደ አጠቃላይ እንደ ክርስትና ጥሎሽ አለ። ጥሎሹ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድን ቢያገኝ ወስዶን ቢደርስባት ቢያገኙትም አለ ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ በ50 ብር ማለት ነው። ከዛ አስነውሯታልና ሚስት ትሆነው በእድሜ ዘመኑ ሁሉ ሊፈታት አይገባም ማለት። ስለዚህ 50 ብር እየሰጠ እየደፈረ ማግባት ይችላል ማለት ነው አንድ ሰው። ይህን ይመስላል። የዒሻ ሶላት እዚህ አዛን ተደርጓል። ኢብሮ ትቀጥላለህ ወይንስ ልሄድ? አለው ቀጥላለሁ። እሺ አቤኒ አለሽ ነገርኝ ነኝ። ጥያቄ ምንድን ነው? አለው እንደኛ ሰላም ነው። ነብያችሁ ነብዩ መሆኑን ምን ማስረጃ አለ? ይዛው ቁርአን ምን አልከኝ? ነብያችሁ ምን ለመሆኑ ነብያችሁ ትክክለኛ ነብይ መሆኑን ከቁርአን ውጪ ምን ማስረጃ አለ? ስለሳቸው ትንቢት ተነግሮ ነበረ። ምንድን ነው የግዴታ ከእርሱ በፊት ትንቢት መነገር አለበት? ኖርማሊ የሆነ ማረጋገጫ ምንድን ነው? በምን ነው? እሺ ብዙ ማረጋገጫዎችን እንሰጣለን። የመጀመሪያው ምንድን ነው? ኢየሱስ ክርስቶስ እንደ መጽሐፍ ሚዛን ላይ ሄደለ ሚዛን እናስቀምጥና በዚያ ሚዛን ላይ እሳቸውን እንመዝናቸዋለን። ኢየሱስ ክርስቶስን ባላመኑት ጊዜ አይሁዶች ምን አላቸው? እኔን እንኳን ባታምኑ የምሰራውን ስራ አይታችሁ እመኑ ይላቸው ነበር። ስራው እውነተኛነቱን ይገልጻል። እነዚህ ስራዎች እውነተኛ መሆኔን ይመሰክራሉና እያለ ይናገራል አይደል? የሚያሳያቸው እነዚያ ድንቅ ተአምራቶች እርሱ እውነተኛ መሆኑን ሊያረጋግጥላቸው በዚያ እንደ ማስረጃ ሲጠቀም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ በዘመናቸው የነበሩ ከሃዲያኖች ተአምራቶችን ይጠይቋቸው ነበር። እስኪ አንተ ነብይ ከሆንክ ጨረቃን ከፍለህ አሳየን እያሉ ይጠይቋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ጨረቃን ከፍለህ ያሳያቸዋል። በርካታ ተአምራቶችን ያደርጉላቸው ነበር። እነዚህ አንደኛ እርሳቸው ማረጋገጫዎች፣ ነብይነታቸው ማረጋገጫዎች ናቸው። ሌላ ልክ እንዲሁ ትንቢትን ይናገራል አንድ ነብይ። ያ ነብይ በተናገረው መሰረት ትንቢቱ ሲፈጸም ይታያል። አንድ ስህተት ከተገኘ በተናገረው ትንቢት ላይ ሐሰተኛ ያደርገዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በርካታ ትንቢትን ተናግረው ወዲያው ሲፈጸም ይመለከቱ ነበር ሰሃቦች። ይህ ነብይነታቸው ሌላ ማረጋገጫ ነው። ልጆች ይቀጥሉልሃል። አዛን ከተባለ እዚህ ቆይቷል። ልሰግድ ነው። ኢብሮ አለ፣ ጃብሮ አለ፣ ዛህራ አለች፣ ሚዛ አለ። እነሱ ጋር ቀጥል አስረዱት። እሺ የነብዩ ሰለላሁ ዐለይሂ ወሰለም የኛ ነብይነት የሚያስረዱ ማስረጃዎችን እንትን ሚት አድርገው። አንድ ጥያቄ ታመለከቱ። እሺ ጥያቄ ምንድን ነው? የመጨረሻው እሺ ልሄድ ስለሆነ ነው። እነሱ ይቀጥሉልሃል። ይበልጥ ደግሞ ይጨምሩልሃል ተአምራቶችን፣ ሌሎችም የነብይነታቸው ማረጋገጫ። ሙሳ ነብይ ነው። ሙሳ ነብይ ነው። ለሙሳ ህግ ተሰጥቶት ነበር። በእናንተም ምናልባት በእኛ እንደተሰጠው እናውቃለን። ተሰጥቶታል። የእንስሳት መስዋዕትነት ምናምን እሱ ነገር እናንተ ጋር እንዲቀራ እኛ ጋር ያው ተተክቷል ብለን ነው ምናምን እናንተ ጋር እንዲቀራ እሱ ነገር ኦኬ። ለኃጢአታቸው ያኔ ማስተሰሪያ ይሆን ዘንድ የሚያደርጉት መስዋዕት ነው። እሱና መስዋዕትነት አልቀረም እንዴ? እያረድን ለዚያ ለኃጢአት መስዋዕት የሚሆን እርድ ይደረጋል እኮ። አንድ ሰው ያርድና ለሰዎች ለድሃዎች ምጽዋት ያደርጋል። በዚያ የኃጢአት ስርየትን ያገኛል ሰውየው። በእኛ እንደዛ የሚያደርጉት አንድ አዳምጥ፣ በእኛ ሰደቃ ይባላል። ይሄን ነገር ሰው ያርድና በዚያ ምጽዋት ያደርጋል። በዚያም የኃጢአቱን ስርየት ያገኝበታል።
ያ ግን የኃጢአትን ስርየት ከሚያስገኙ መልካም ስራዎች መካከል አንደኛው ዝም ብሎ አንዱ እንጂ እሱ ብቻ ነው ማለት አይደለም። አንደኛው እምነት ነው። ገብተዋል አይደለ? የመጀመሪያው እምነት ሊኖር ይገባል። ያለ እምነት መልካም ስራ በፍጹም ሊያጸድቅ አይችልም። እምነት መሰረት ነው። በዚያ ላይ ከሚያጸድቁ መልካም ስራዎች መካከል አንደኛው መስዋዕት ነው። ያው ስለዚህ ለጌታ ስገድ በእርሱም ስም ሰዋ እያለ ይናገራል። ፈሰሊ ሊረቢከ ወንሃር ይላል አምላክ አላህ። በእኔ በጌታህም ስም ሰዋ ይላል። መስዋዕት አለ፣ በእኛም አልቀረም። ይሄ የነቢያቶች ትምህርት ነው፣ በእኛም ጋር አለ። ያ ነው። እሺ ወደ ምስል ልሄድ ነው። ይቀጥል ወይም ሳጥን በቃ እኔ እቀጥልልሃለሁ። ሻቤኒ ምን አልክ? ታቦት ወይም ደግሞ ሳጥን ነው የሚለው በእናንተ ሳጥንም ሰጥቷቸው ነበረ። እሱ ነገርስ እንዴት አልቀረም? እሱ ነገርስ እንዴት አብሮ ሳይኖር እስካሁን ድረስ? በዛ ጊዜ ምልክት ነበረ። በዛ ጊዜ የነበረው ምልክት ለዛ ጊዜ አልቋል ማለት ነው። ያ ለሙሳና ለእነ ሃሩን ቤተሰብ የተሰጠ ነው። በቃ ያን ያልቋል እሱ። ማለቂያውስ ማረጋገጫ አለ? ምን ማረጋገጫ አለ? አሁን አለመኖሩ አሁን አለመኖር እኮ የሆነ አላህ ሲሽርክ የሆነ ነገርን ማስረጃ የሆነ ነገር ይሰጥ የለም ሪዝን ሊኖር ይገባል። አሁን አለመኖሩ ግልጽ ማስረጃ ነው። አቤንዬ አላዘዘንም አላህ የለም ነገርየውም የለም ራሱ እኮ የለም ብሎ ለምሳሌ በነብያችሁም ሲመጣ አለመኖሩን ማስረጃ አምጣሽ አለካልክ ማስረጃ አምጣ አለካልክ ማስረጃ ጁሶች ተጠማሉ። እናንተ ለምን አትጠቀሙ? ማስረጃ የለኝም። አቤኒ በቃ ከሌለ ማስረጃ እስቲ ዛውራ። ሶስተኛ ጥያቄ ቀጥል። በቃ እሺ። አይ ጥያቄን እኔ የጠየቅኩ ምን ታውቃለህ? ሳጥንም ሰጥቷቸው ነበር። ያ ሳጥን ለምን ቀረ ነው? ምክንያቱም እርዱ ካለ ሳጥኑ ቀረ። ብዙ የቀሩ ነገሮች አሉ። በዛ ጊዜ የነበሩ አሁን የቀሩ ብዙ ነገሮች አሉ። አላህ ማነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ እያለ ቁርአን ላይ ይናገራል። በሱረቱል በቀራ ምዕራፍ 2 ቁጥር 106 ላይ ማለት ነው። ላሳየ ሽሬዋለሁ የሚል ካለ ወይም ደግሞ የሳጥኑን ሁሉ የተሻረ ነገር ሁሉ አይነገርም። አላህ የፈለገውን ያስቀራል። ይኸው ለምን ይላል መሰለ ከአንቀጽ ብንለውጥ ወይም እሷን ብናስቀር አለ ብናሰሳ ከሷ የሚበልጥ ወይም ብጤዋን እናመጣለን ይላል። አላህ በነገር ሁሉ ላይ ቻይ ስለሆነ ማለት ነው። ገባ? ግልጽ ነው። አላህ የፈለገውን ይሽራል። በቃ የፈለገው የተሻለ ወይም ከሳጥኑ ቁርአን መጣ። ቁርአን ትልቁ ምልክት ቁርአን ስለሆነ ትልቁ መረጃ ቁርአን ነው። የነብያችን ምንም ድምጽ አይሰማም፣ ታፍኗል። ስርዓት ነው ብዬ ነው እኮ ስርዓት እኮ ብዙ የቀረ ነገር አለ። አሁን እሺ ሌላ ጥያቄ አለ? የለኝም። እሺ ቴንኪው በቃ እሺ እናመሰግናለን። ያ ጀማ ይሄን አካውንት ፎሎ አድርጉ። እሺ አካውንት አዲስ አካውንት ነው። እሺ አዲስ አካውንት ነው። ያኛው ተዘግቷል። ፎሎ አድርጉ። ዛሩ ምን አልሽ? ላስታውቅ ነበረ ሰራ ፎሎ አድርጉ። እንትና ኢብራሂምንም ስሚዝንም ከላይ ስሚዝ ፎሎ አድርጉት። እሱንም ብዙዎቻችሁ አታውቁትም። ጃቢርንም ፎሎ አድርጉትና ሁላቸውንም ፎሎ አድርጓቸው። ክርስቲያን ካሉ አስገቡ ሌላ አድሚኖች። እሺ ጥያቄ ያላችሁ ሰዎች ካላችሁ ግቡ። በተለይ ክርስቲያኖች ካላችሁ ደግሞ ግቡ። እስልምና ላይ የትኛውም ጥያቄ ያላችሁ እስልምና ላይ ያላችሁ ሰዎች መግባት ትችላላችሁ። ያ ሰውዬ ግን ወረቃ የሚለውን እስካልቀየረ ድረስ ባይገባ ጥሩ ነው። እንዳታስገቡት እሺ። አፉ ልቅ ነው። ያው ለባለጌ ሰው ቦታ የለንም ከይቅርታ ጋር እሺ። ኦኬ ጥያቄ ያላቸው ክርስቲያኖች በተለይ ካሉ ይግቡ። አላችሁ ሞዴሬተሮች? እሺ ሲገቡ እንቀጥላለን። እስሚት ሰላም አለይኩም ወራህመቱላህ። እስሚት ወአለይኩም ሰላም ወራህመቱላህ። ይብሮ እንዴት ነህ? ሰላም ነው አልሐምዱሊላህ። አልሐምዱሊላህ የሉም እንዴ? አድሚን አይደለም
ምንድነው ሞዴሬተር አይደለም ማለት ዛህሩ አስገቢያ ሰው ወይ አንድ ርዕስ አስተምረን ኢብሮ እስከዛ ሰው ስላለ ምን አንድ ፖይንት አንሳና እንደ ቢጠይቁ ጥሩ ነበር። አይ ቀድመው ለምሳሌ ብዙ ስታወራ ነበር ልጅቷ። እሺ ምን ላይ ለሽ ኢየሱስ ፍጡር ነው ብዬ ላስተምራ ኦኬ እሺ ወይስ በእስልምና ነበር ያሰብኩት ቅድም ለነብያችሁ ምስክር ምንድነው ማስረጃ ምናምን ነብይ ስለመሆኑ ምናምን ይያለ ስለነብይ ምናልባት ተአምራቶች ላይ ምናምን ካወራህ አፉ በለኝ ቃም አለብኝ። በቃ እኔ ራሴ ሚውት አድርጌ መቀመጤ ነው። ቀጥል እስቲ አንተ። ኢንሻአላህ ዛህሩ አለሽ አለው እኔ ጋር ኢንሻአላህ ብሏል። እንዴት ይሻላል? ችግር የለውም። አሸናፊ እግዚአብሔር ምናምን የሚሉትን አስገቡትና እኔ ጋር ማውራት እንችላለን። ሄዶ ነው ያለሁኝ ኢንሻአላህ። ሚኪ አለ ከስር አስገቡት። ሁላችሁ ከስር ያላችሁ አድሚኖች አድሚኖች አላችሁ። እኔ በዛኛው ስልክ ነኝ አድሚን። ላኩ ክርስቲያኖች፣ መግባት የምትፈልጉ ክርስቲያኖች። ብሩክም አለ አስገቧቸው። እሺ ሚኪ መኪያ ነው እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ፈቷ ካልሆነ ዘይት ቆይ ይሰማል ማማዬው። እኔ ፈቷ ስለማልመልስ ሁሴን ሲመጣ ይመልስልሻል። ተቀምጭ። ማክስ የሚለውንም አስገቡት። ከስር አለ አድሚኖች ካላችሁ የገባ የለም እኮ አይሰማም እኮ እያላችሁ በትልቁ አድርጎን እስኪ ምናልባት ከተስተካከለ አንታየው ይመልሳል። ቆይ አንዴ ችግር የለውም። ቆይ ሲጀመር እኔ ከምር ይሄ ሳያ የሚለው አካውንት አሁን ፕሮቴስታንት ነው ብሎ የገባ ከምር እኔ ክርስቲያን ነው ብዬ አላስብም። ከምር አይ የጓደኛ አካውንት ነው። ሰማይ ብራዘር ከጓደኛዬ ጋር እንዳጋጣሚ እያወራን አሉ ልጆች የሚያውቁ ልጆች እና እኛ መጀመሪያ ስንገባ ለመጠየቅ አልነበረም የገባነው ልንጠይቅ ነው የገባነው እና እነሱ ይመልሱልሃል በእኔ አካውንት ግባና አውራቸው ስላለኝ ነው እንጂ የገባሁት ልጁ ሙስሊም ነው ወንድም የጓደኛዬ ነው። እዚህ ጋር እየተጫወትን ነበርና እንዳጋጣሚ የሆነ ወሬ ተነስቶ ነው የሆነ ነገር ስጠይቀው እያስረዳኝ ነበረ። ሞር ደግሞ እነዚህ ልጆች ያስረዱሃል ብሎ ነው ያስገባኝ እንጂ እኔም ክርስቲያን አረ በቃ ከተነቃቁ ይቀራል። ምን ሁለታችሁ በቃ ሙስሊም እንደሆንኩ የታወቀ ነው። ክርስቶስ ወንድ ነው ካል ሙስሊም ነህ አንተ። ቃል ሰያ ነው ሙስሊም ወንድም የአካውንቱ ባለቤት ሙስሊም። ቆይ አንዴ ሰያ ጋር ያለ እኮ ልጅ ቆይ ቃል ሙስሊም መስሎክ ነው? አረ ከምር እኔ ወላ ክርስቲያን ሆኖ ራሱ እግዚአብሔር ጾታው ወንድ ነው ካለ በቃ ከምር ከሃይማኖት ውጭ ነው። ሃይማኖት ለራሱ የለውም። ይሄ አውራው ለምን እንደዛ አልክ ወንድሜ? ቆይ ለአንተ ሳይሆን ለሱ መልስልህ ስማኝና ትቀጥላለህ አንተ። ቆይ ጠይቀኝ። ጥያቄ ምን ነበር? መጀመሪያ ጠይቁ ጥያቄ ጠይቀኝ። ጃ አይ አይደለም ከሱ ጋር ቀጥል። እሱና የነቀፍከው እኮ ከሱ ጋር ቀጥልና ከዛ ከኔ ጋር ትቀጥላለህ። ክርስቶስ ጾታው ምንድነው? ቆይ ለአንተ ደም ጠይቅህ። ክርስቶስ ጾታው ምንድነው ነው ያልከኝ? ያልከው አይለሱ አይ እንደዛ
አንተ ጋር እንቀጥላለን። ከሱ ጋር ጨርስ መጀመሪያ። ኧረ እኔ ከሳያ ጋር ከዛ ልጅ ጋር አንተ ጋር ራሱ ያወራ ደብሮኛል። እንኳን ከሱ ጋር ላወራ አንተ ጋር መቀጠል ነው። አይ አንተ ወንድምህ አይደለ እንዴ? አርመው እንጂ ሊደብር እንኳን አይገባም። የተሳሳትኩት ነገር ካለ እዚህ ጋር ተሳስታል ነው አርመው። የተሳሳተ ነገር ካለ አርመው እንጂ ዝም ብለህ ደበርከኝ ተቀየምኩ ምናምን። እሺ ቆይ አንዴ ለሱ ኧረ ስሙኝ ተው። በቃ አንተ ጠይቀኝና እኔ ተመልስልህ፣ እሱ ይታረማል። አንተ እንድጠይቀኝ ነው የምፈልግ፣ ጊዜ መፍጀት አልፈልግም። ጠይቀኝ፣ እሱ የጠየቀውን ጥያቄ ጠይቀኝ። ጾታው ፈጣሪ ምንድነው ያልከው? ኖ አይደለም፣ እንደሱ አይደለም የጠየኩት። እሺ አልተረዳውም ጥያቄውን ሲጀምር። አሁን ምን ታደርጋለህ መሰለህ? እሱ የተሳሳተውን ነገር አርመውና ከዛ ከኔ ጋር እንቀጥላለን። እኛ በዛው የምንማር አርመው። በቃ እኔ ማረም የምፈልገው ጾታውን ነው። ጾታውን ወንድ ነው ስላለ በቃ እሱን ማረም የፈለኩት። አሁን ጥያቄህን ጠይቀኝ ለኔ። እሺ ከኔ ጋር ማረም ከፈለክ ምንድነው አንተ ብለህ ነው የምታስበው? ጾታው ኦብቪየስሊ ልታረመኝ ነው የመጣኸው። ስለዚህ ምንድነው ጾታው? እሺ ጾታውን ለማወቅ ከፈለክ እሱን ጠይቀውና የእሱ መልስ ነው በቃ። አላህ ጾታው ምንድነው? ጃ ንገረኝ። አይ መጀመሪያ እግዚአብሔርን እንጨርስ። ያንተ መልስ ነው፣ የኔ መልስ እኮ ያንተ መልስ ነው። አላህ ጾታ ካለው የኛም ጾታ አለው ማለት ነው። እንግዲህ አላህ ጾታ የለውም ካል እሱ ጾታ አለው አለ። ታዲያ ጾታ አለው ከኔ ጋር ለምን ትጣበቃለህ? እኔ ላይ ከላይ ተወና አንተ ለምን አመልሰውም? ቀጥታ ወንድሜ እሱን ተወና አንተ ተመልሰው። እኔን ተወኝና ረዛው ራሳችሁ ተስማሙ። እኔ ላይ አትንጠልጠል። ቆይ እኔ ምን አገባኝ ከሱ ጋር የምከራከረው? አንተ አይደለህ እሱ። ተው ችግር የለውም። መጀመሪያ ስትገባ ከኔ ጋር ልትወያይ ከሆነ የገባው እኔን ከኔ ጋር አውራ። እሱን አትንካው። በቃ እሱ ያመነበትን መልሷል። አንተ እሱን አትኮንን። እሺ በቃ ሶሪና በቃ አንተ መልስልኛ። በቃ ከኔ ጋር እንቀጥል። ከኔ ጋር ችግር የለውም። እንቀጥል። ሰያ ሚዩት አድርግና ሁሱ እስኪመጣ ጠብቁ። እሺ ቃል ከየትኛው ቤተ እምነት ነህ? እሺ ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ተዋህዶ ነህ። እሺ ኢየሱስ ክርስቶስን ታመልከዋለህ? አዎ አመልከዋለሁ። ጾታው ምንድን ነው ኢየሱስ? ጾታ የኛ ፈጣሪ ጾታ የለውም፣ ወንድም ሴትም አይደለም። አላህ ጾታው ምንድን ነው? ኢየሱስ ስለ ኢየሱስ ነው እየጠየቅኩ ያለሁት። በስጋ በመጣበት ሰዓት እኛን ለማዳን በተሰቀለበት ሰዓት ጾታው በስጋው ነው የምልህ፣ እሱ ወንድ ነበር። ነገር ግን በመለኮት እኛ የምናመልከው በአምላክነቱ በስልጣኑ ግን ስለመለኮት አልጠየቅኩም። ስለመለኮት አልጠየቅኩም። ቃል አሁን እኔ ያልጠየቅኩን ነገር አትመልስልኝ። እኔ ስለ ኢየሱስ ነው እያወራሁ ያለሁት። ስለ መለኮት ስለ እግዚአብሔር አብ አይደለም፣ ስለ ኢየሱስ ክርስቶስ ምድር ላይ ለአንተ ኃጢአት መጥቶ ስለተሰቀለው ስለ ኢየሱስ ክርስቶስ ነው እየጠየቅኩ ያለሁት። ይሄ ኢየሱስ ክርስቶስ ጾታው ምንድን ነው? ጾታ የለውም አልኩ። ኢየሱስ ጾታ የለውም? ቆይ ይሄ እኮ ከምር ይሄ ጥያቄ እኮ አላህ ጾታው ምንድን ነው እንደማለት እኮ ነው። አላህ ጾታው ምንድን ነው? እሺ ንገረኝ አንተ። ኢየሱስ እኔን እየወቀስከኝ ነበር። አሁን እኮ ኦብቪየስሊ በቂ መረጃ ሳትይዝ ነው የገባው። እኔ ያልኩትን ነው መልሰህ እያልክ ያለው። ስለዚህ ለምን አይደለም? እኔ እኮ በቃ እርስ በርስ ተስማሙ። እኔ ጫጫታ አልወድም። ተስማሙና ከኔ ጋር ትቀጥላለህ። አውራ ቃል ለምን እየወቀስከኝ? እኔ ታዲያ እኔ መለስኩን መልስ አናዱሃል። ኦብቪየስሊ ግን እኔ ያልኩትን ነው መልሰህ እያልክ ያለው። ስለዚህ ምንድን ነው እያልክ ያለው አሁን? ቆይ እኔ የተናገርኩት ኢየሱስ ክርስቶስ ጾታው ምንድን ነው አለኝ። ኢየሱስ ክርስቶስ በሰማይ ሳለ አምላክ ነው። ኦብቪየስሊ ሊሚትለስ ነው። በአንድ እንትን ዲተርማይን የምናደርገው አምላክ አይደለም። ምድር ላይ ሲመጣ ግን የወንድን ምሳሌ ይዞ ነው የመጣው። ወንድ ሆኖ ነው የመጣው። ኦብቪየስሊ ሴት ነው አትለኝም። ክርስቶስን ወንድ ሆኖ ነው የመጣው። ወንድ ልጅ ትወልጃለሽ ነው የተባለችው ማርያም። ስለዚህ ወንድ ሆኖ ነው የመጣው። በወንድ ምሳሌ ነው የመጣው። ስለዚህ ወንድ ነው ምድር ላይ በነበረ ሰዓት ላይ። ከምድር በሄደ ሰዓት ላይ አምላክ በሆነ ሰዓት ላይ መንፈስ በሆነ ሰዓት ላይ ግን ሊሚትለስ ነው። ወንድ ብለህ ሊሚት አታደርገውም። ሴት ብለህ ሊሚት የምታደርገው አምላክ አይደለም የምናመልከው። ይሄ ነው የኔ መልስ ብራዘር። እዚህ ላይ አስተያየት ከሰጠኝ ከወቀስከኝ ውቀሰኝ። እዚህ ላይ አይደለም እሱ ያለ የምታመልከው አምላክ ጾታው ምንድን ነው ያለህ እና ክርስቶስ ነው። ክርስቶስ ነው ምድር ላይ ስለመጣው ክርስቶስ ነው የጠየቀኝ ወንድሜ፣ ካልተሳሳትኩ አይደለ እንዴ? መጀመሪያ ላይ ክርስቶስ ቸኩሎ ገብቶ ነው አልጠየቅኩም። ቸኩልክ ቃልዬ ሰው ጀጅ ለማድረግ በጣም ጀጅ አደረገኝ እና ነቀፈኝ። ከዛ የሚያወራው ነገር ደግሞ አሚን በጣም ኮርቶ ነበር የገባው። ሲገባ ልክ አይደለም እሱ እንዴት እንዲህ ትለዋለህ? እሱን አላወራውም ምናምን ብለን የገባው። የምታወራው ነገር ግን ማሹርድ አይደለም፣ የሆነ የበሰለ ነገር አይደለም እያወራ ያለው እዚህ ጋር ብራዘር። እንደ ጓያ ነቃይ ፊቱን ነው የሚያየው መሰለኝ ትንሽ እንደዛ። እሺ ጃ ልጠይቅህ፣ አላህ ጾታው ምንድን ነው? ጾታ የለውም አለ። በቃ የኛም ፈጣሪ ከአላህ በላይ የሆነ ኢየሱስ ክርስቶስ ጾታ የለውም ነው። ይሄ አሁን እዚህ ጋር ለፉክክር አይደለም። እሱ የለውም ስላለ አይደለም የለውም ማለት ያለበት። የሌለበትን ምክንያት አቅርበህ ነው የምትለው አንተ። ያመንክበት የለውም የምትልበትን ምክንያት አቅርበህ ነው። ይቅርታ አንዴ ጥያቄ መጠየቅ ይቻላል? ቆይ አንዴ ሃኒ፣ ቆይ አንዴ እንጨርስ በየተራ። መጀመሪያ ጥያቄ ጠየቀኝ። አላህ ጾታ አለው የለውም ባለው ላይ ጥያቄ ነበር። ሃኒ ቆይ እሺ ተረጋጊ። ቆይ ተረጋጊ። ወንድሜ ጃ የምትባል ወንድሜ ማለት ነው። አንዴ ይቅርታ አድርግልኝ። ወይ
አንድ ቀደም ከጠየቀኝ ጥያቄዎች አክቹሊ ፖይንቱ ምን እንደሆነ አልገባኝም። የሆነ የተወሰነ 3 ጥያቄ 4 ጥያቄ ጠይቀኝ ነው ዝም ያልከው። የጥያቄው ፖይንት ባይገባኝም ጀነራላይዝ አድርጌ ግን የምነግርህ ነገር ምንድነው ክርስቶስ ጾታው ምንድነው ብለን የጠየቀኝ። ክርስቶስ ምድር ላይ እኔ ማመልከው አምላክ ምድር ላይ በነበረ ሰዓት ላይ በወንድነት ነው የተገለጠው። መጽሐፋችን የሚለው ወንድ ነው። ኢየሱስ ክርስቶስ ወንድ ነው። አሁንም ወንድ ነው የማምነው። ከዛ ልነግርህ ምድር ላይ በነበረ ሰዓት 32 ዓመት 30 ምናምን ዓመት ሲኖር በወንድነት ነው የተገለጠው። ኦብቪየስሊ ወንድ ነው የምልህ አምላክ ሆኖ መንፈስ ሆኖ ስፒሪት ሆኖ ግን አሁን ሰማይ ላይ ባለበት ሰዓት ላይ ሊሚትለስ ነው አምላክ ነው። ወንድ ብለህ የሆነ ቦክስ ውስጥ መከተው ሴት ነው ብለህ ሰውነቱን ትቶት ነው ያረገው። ሰውነቱን ትቶ ነው ያረገው ኢየሱስ መንፈስ ሆኖ ነው ያረገው። ኦብቪየስሊ ሞቶ ከተነሳ በኋላ መንፈስ ነው የነበረው ሰው አልነበረም። ኦኬ ሰውነቱ አይደለም ያረገው አይደለም አምላክነቱ ነው ያረገው። የምርህ ነው? ስጋውን ይዞ አይደለም ያደረገው? አይደለም። ኦኬ በሶስተኛው ቀን ሞትን ድል አድርጎ የተነሳው በምኑ ነው? በአምላክነቱ ነው እንዴ? አይተውት አይደለ እንዴ? እጄን ንካኝ ብሎ ቶማስን አላስነካውም እንዴ? ኦብቪየስሊ መነካት ይችላል። አምላክ አይደል እንዴ ታዲያ? ምን ሰርፕራይዝ ነው ታዲያ? ስለዚህ ኢየሱስ ክርስቶስ ሰው ሆኖ አይደለም ያደረገው ማለት ነው። መንፈስ ሆኖ ነው ያደረገው። መንፈስ ሆኖ ነው ያደረገው በደንብ። አላሁ አክበር። አይ በቃ ጥሩ ነው። እኔ መልሰልኛል በቃ ቃልን እናስቀጥለው። አንተ ፕሮቴስታንት ስለሆነ ብዙም ላይ ባይመልስልህ ይችላል፣ ስህተት ነው። ስለዚህ ጉዳይ ኦርቶዶክስ ላይ ብትጠይቅ ደስ ይለኛል። በቃ ትጠይቅልናልሽ። አሁን እንደዚህ ሰው የምትነፍቁ ከሆነ እርስ በርስ ነው የማያያዛችሁ። ሰው አትንቀፉ፣ ራሳችሁን ችላችሁ መልሱ። አንቺ በሱ ሐሳብ የተናገርኩት ሐሳብ የማይመቸው ሰው ካለ መጠየቅ ይችላል በግልጽ። በቃ ነይ ሃይኒ ማይክሽን አንሺና የተሳሳተውን ንገሪው፣ መልሽለት። አይ እኔ ስለሱ ጉዳይ ልነግር ሳይሆን የመጣሁኝ እኔ የራሴ የሆነ አትንቀፊያ እኮ አትንቀፊና ታዲያ ገፊ ነገር ሐሳብ ማነቃፊ ያደርግሽ እኮ እንደዚህ እሱ መልሱ ትክክል አይደለም ብለሽ ካሰብሽ መሞገት ነው ትክክለኛ ሐሳቡን። አሁን የራስሽን ሐሳብ ይዘሽ ከመምጣት በቃ የራስሽን ሐሳብ እኔ አሁን እንደዚህ ነገር ነው የሚያስጠላኝ። የራሳችሁን እንትን ሳትሉ ሰው ለመንቀፍ ትሮጣላችሁ። ግን የምትነቅፊ ከሆነ ሞግቹ፣ በቃ ትሞግቹዋለሽ። አይ ጨርሱና የራሴን ጥያቄ ነው የማቀርበው። ከሱ ጨርሱ። ይቅርታ የሰው ሐሳብ ላይ ጣልቃ አትግቡ። እሺ ከሰያ ጋር ያለከው የሰያ ጓደኛ ሁሱ እስኪመጣ ጠብቅ። ይመጣል። የፈለግከውን ጥያቄ ትቀርባለህ። እኔ ጥያቄዎችን መልሰልኛል። ቴንኪዩ። እሺ ማይ ብራዘር፣ ካስቀየምኩ ሶሪ። ጃለ ጠይቀህ እኔ ጥያቄ ሁሱ ሲመጣ ጥያቄ። እሺ አሁን ትጠይቃለህ። መጠየቅ የማፈልጉ ከሆነ መጠየቅ አንፈልግም ማለት ትችላላችሁ። ችግር የለውም። ጥያቄ ትጠየቃለህ አይደል? መጠየቅ ጠይቃለሁ። ግን አንተ ለምን መጠየቅ የፈራኸው ብዬ ነው። አይ እኔ ፈርቻ አይደለም። ጥያቄ ቀኑን ሙሉ ሲቀበል ነው ያለው ልጁ። አሁን ደግሞ ትንሽ ስለ ክርስትና ታስተምሩናላችሁ። ሁሌ ሲጠየቅ ነው የሚውለው ልጁ። ስለዚህ አሁን ደግሞ በእረፍት ሰዓት ደግሞ እኛ እንጠይቅ። ምን ችግር አለው? ቀኑን ሙሉ ሲጠየቅ ነው የሚውለው። እሺ ሲጠይቅ ችግር የለውም። ግን ግልጽ የሆነ ጥያቄ ሜሜ ለመስራት ብላችሁ የማይሆን ጥያቄ ጠይቅ ብዬ ነው። አይ እኔ ሜም ሰርቼ አላውቅም። እሺ አሁን ጥያቄ ልጠይቅ ካንተ። አምላክ ሰው ሆኗል ብለህ ታምናለህ? ኦፍ ኮርስ። ኦኬ መጽሐፍ ቅዱስ እጅክ ላይ አለ? አላስኩም። ኦኬ ዛሩዬ መጽሐፍ ቅዱስ መክፈት ትችያለሽ እንዴ? ካልቻልሽ እኔ እከፍታለሁ። ፎቅ ነኝ ልውረድ? ካልተመቸ ይወርዳሉ። አይ ካሜራ መክፈት ስለምጠላ ነው እንጂ አጠገብ ያለ ችግር የለም። እሺ ካሜራ መክፈት በጣም ነው የምጠላው፣ ለምን እንደሆነ እኔ እንጃ። እሺ ይታያል ቃል ይታያል። ቃል ይታያል። እሺ እስቲ እዚህ እንግባ። አንድ እሺ አሁን እዚህ ጋር ማለት ነው ምን ይላል መሰለ?
አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ እርሱ አለ። እርሱም ምን የሆነው ሰው የሆነ ክርስቶስ ኢየሱስ ነው ይላል። ሰው የሆነው ክርስቶስ ነው አለ አይደለ? ይሄኛው እግዚአብሔር ሰው ሆኗል። ያው በእንትን ይለያያሉ። ይሄኛው እግዚአብሔር ሰው ሆኗል። ይቅርታ፣ ስለዚህ ጉዳይ እኔ ልመልስልህ። አገዛዝ በስልጣን ሃኒ ጣልቃ አትግቢ እባክሽን። ይሄ የጨባራ ለቅሶ የጨባራ ጠጅ ቤት አታስመስሉት። በስነ ስርዓት ትላልቅ ሰዎች ነን። በየተራ እሱ ይጨርስ ትቀጥያለሽ። ይሄ እግዚአብሔር ሰው ሆኗል። እሱ እግዚአብሔር አብ ነው፣ ሰው አልሆነም። ስለዚህ ሰው የሆነ እግዚአብሔር አለ፣ ሰው ያልሆነ እግዚአብሔር አለ ማለት ነው። ቆይ ለእሱ ልመልስልህ ማለት ነው። እግዚአብሔር ብለን የምንጠራው በእኛ አብ ወልድ መንፈስ ቅዱስ ይባላልና በሶስት አካል አንድ መለኮት እንደማለት ነው። እና እግዚአብሔር አብና ስለዚህ እግዚአብሔር ሰው ሆኗል ወይስ አልሆነም? ወልድ እግዚአብሔር ወልድ ሆኗል። እግዚአብሔር ሰው ሆኗል ወይስ አልሆነም? ስለ እግዚአብሔር ነው የጠየቅኩት። ስንት እግዚአብሔር ነው ያለው? በሶስት አካል አንድ አምላክ፣ ከሶስቱ አካል ደግሞ አንዱ አካል እግዚአብሔር ወደ ምድር ወርዷል። ስንት እግዚአብሔር ነው ያለው? አንድ አምላክ ግን ሶስት አካል አለው ብያለሁ። አንዱ አካል ከወረደስ እንዲቀራል። ስንት እግዚአብሔር ነው ያለው? አንድ አምላክ፣ አንድ እግዚአብሔር፣ ሶስት አካል እያልኩ ነው። አንዱ አካል ከወረደስ እንዲቀራል። ይሄ አንዱ እግዚአብሔር ሰው ሆኗል። ይሄ አንዱ እግዚአብሔር ሰው ሆኗል። አንድ እግዚአብሔር ውስጥ ስንት አካል ነው ያለ ያልኩ? ሶስት አካል አለ አይደል? ኦኬ፣ አካል ነው ሰው የሆነው፣ እግዚአብሔር ነው ሰው የሆነው። እና እግዚአብሔር ቆይ ጥያቄ ለማደናገር እየሞከርኩ ነው። ነገርኩ፣ መለስኩልህ እኮ በአንድ እግዚአብሔር በሶስት አካል አልኩ። ቆይ አንዴ እንድንግባባ ስንት እግዚአብሔር ነው ያለው? አንድ አምላክ በሶስት አካል። ስንት እግዚአብሔር ነው ያለው? ስንት እግዚአብሔር ነው ያለው? እሺ ሃኒን አስገቧት። ሃኒ አንድ ቁጥር ጻፊ። ሃኒ ትመልሳለች ይህንን መልስ። ሞዴሬተሮች ሃኒን አስገቧት። አንድ ቁጥር ጻፊ። ሃኒ የለሽም? እሺ ሃኒ አለሽ? ሃኒ ተመለስክ? አውራት ልብስ እስኪቀይር ድረስ። እሺ ሃኒ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። ስንት አካል ነው ያለው? ሶስት አካል። ይሄ አንዱ እግዚአብሔር ሰው ሆኗል? አንዱ እግዚአብሔር ቃል የእግዚአብሔር ቃል ወልድ ነው። ወልድ ይሄ እግዚአብሔር ሰው ሆኗል? ይሄ እግዚአብሔር ሰው ሆኗል? አንዱ እግዚአብሔር ይኸውልህ፣ አንድ እግዚአብሔር አለ። ስማኝ፣ አንድ እግዚአብሔር አለ። እግዚአብሔር አንድ እግዚአብሔር ሲሆን በሶስት አካል ተገለጠ። ኦኬ፣ አንዱ አካል ነው ሰው የሆነው ወይስ አንዱ እግዚአብሔር ነው ሰው የሆነው? አንድ አብ ሰው አልሆነም በመለኮቱ ነው። ነገር ግን ደግሞ ወልድ ሰው ሆነ። ይሄ አንዱ እግዚአብሔር ሰው ሆኗል ወይስ ከነዚህ ከሶስት በአካል ሶስት ሆነ? ይሄ እኮ ትክክለኛ ነገር እኮ አንድ አካል ነው። አንድ አካል ነች፣ ግን የምታበረው በምድር ላይ በስንት አይነት ነው? በሶስት አይነት። ወደ ፀሐይ አትሂጂ ሃኒ፣ እየተደማመጥን አንዱ አካል ነው ሰው የሆነው፣ አንዱ እግዚአብሔር ነው ሰው የሆነው። ምሳሌ ልስጥ ብዬ ነው። ገብቶኛል። ኧረ ስላሴን እኔ ሳስረዳ ይኖርኩ ስላሴን ሳስረዳ ይኖርኩ ነኝ። እኔ ሰለምቴ ነኝ፣ ኦርቶዶክስ ነበርኩ ልክ እንዳንቺ። እኔ ያው የጠየኩሽ አንዱ እግዚአብሔር ነው ሰው የሆነው ወይስ ከሶስቱ አካል አንዱ አካል ነው ሰው ስትል ሰምቼ
አንዱ አካል ነው ሰው የሆነው ወይስ አንዱ ወልድ ነው ሰው የሆነው? ስለዚህ እግዚአብሔር ሰው አልሆነም ማለት ነው። ሶስቱ አካል በመለኮቱ ስለዚህ አካል ነው ሰው የሆነው እንጂ እግዚአብሔር ሰው አልሆነም። ፈጠረ ስጋ በራሱ ፈጥሮ ነው ሰው የሆነው። ስለዚህ እግዚአብሔር ሳይሆን አካል ነው ሰው የሆነው። አንዱ ከሶስቱ አካል አንዱ አካል ነው እንጂ ሰው የሆነው እግዚአብሔር ሰው አልሆነም አይደለ? አላሁ አክበር አላሁ አክበር። ይኸው ተመልከቱ፣ እግዚአብሔር ሰው አልሆነም። እሺ እግዚአብሔር ሰው አልሆነም። እየሰማችሁ በመስቀል ላይ ላንቺ አታጣመም። አንዱ አካል ነው የተወለደው። አንዱ አካል ነው የተወለደው። አንዱ አካል ነው የተወለደው። የመለሰው አንዱ እግዚአብሔር አልተወለደም። አንድ አምላክ እግዚአብሔር አለ። ነገር ግን ሶስት በራሱ በሶስት ተገለጠ። በአብ በወልድ በመንፈስ አንዱ አካል ነው እኮ አንዱ አካል ነው የተወለደው። መንፈስ ቅዱስ እኮ አንድ አካል ነው ሰው የሆነው እኮ አንድ አካል ነው ሰው የሆነው። አንዱ አካል ነው ሰው የሆነው አይደለ? እየራስ ሰው አሁን በሰውነት ስትገልጥ እንደዚህ እየራስ የተወለደ ወይም የተፈጠረ አይደለም። ግን እኔ እሱን አልጠየቅኩሽም። አንዱ አካል ነው አይደል? ይሄ አንዱ አካል ነው ሰው የሆነው እግዚአብሔር ሰው አልሆነም ባዶ እኮ። ስለዚህ ሶስት አካል አለ ስትል የራስ ሶስት አካል አለ ማለት አይደለም። በመለኮት አንድ በባህሪው በግብር ነው ሶስት። ኦኬ እኮ ስለዚህ አንዱ እግዚአብሔር ሰው ሆኗል። ወይኔ ለምንድን ነው እዛው የምትሄደው? ነገር አታጣም። እዚሁ ነገሮችን አንደርስታንድ አድርገን ለመውሰድ ሞክር። አንድ እግዚአብሔር ችግር የለውም። ቆይ ሃኒ ቆይ ለአንቺ ኃጢአት መስቀል ላይ ይሄ አንዱ እግዚአብሔር ተሰቅሏል። ወልድ ተሰቅሎ እግዚአብሔር ሊያድነን ሲል በራሱ ወልድ ይላል። ስለዚህ ይሄ አንዱ አካል ነው የተሰቀለው። ይሄ አንዱ አካል ነው የተሰቀለው እንጂ ይሄ አንዱ እግዚአብሔር አልተሰቀለማ። መጣ አንዴ አንዴ ማውራ ነገር ምን እንደሆነ ታውቃለህ? እሺ አሁን እንደሰማው ከሆነ ዛሬ መጀመሪያ ነው ስሰማ፣ እዚህ ጋር ግን እንደሰማሁት ከሆነ የሆነ ፖይንት እንትን እያልክ አይደለም። የሆነ ጥያቄ ትጠይቅና መልስ ትሰማለህ። የዛን መልሱን ስትሰማ ትገረማለህ። ኦኬ የሆነ መገረም ፖይንቱን ላስረዳ እና ይሄንን መልስና ፖይንቱን ላስረዳ የሚሾው ፖይንት ፖይንቱን ላሳይህ። አምላክ ነው የተሰቀለው ትላለህ። አዎ ትልሃለች ልጅቷ። ለምንድን ዋው ትልና ሌላ ጥያቄ ትጠይቃታለህ። ቆይ ተረጋጋ። ለአንተ ኃጢአት ይሄ አንዱ እግዚአብሔር ተሰቅሏል። አንዱ ተሰቅሏል። አዎ ተሰቅሏል። ይሄ እግዚአብሔር እኛ አምላክ ብለን የምናመልከው አምላክ አብ ወልድ መንፈስ ቅዱስ ነው። በባህሪ አንድ ናቸው። ዊች ኢዝ ግን ሲገለጡልን በሶስት አካል ተገልጠውልናል። ዊች ኢዝ ከዛ ከተገለጡ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። ስንት እግዚአብሔር ነው ያለው? አንዱ እግዚአብሔር ለኃጢአት ተሰቅሏል። በሶስት ባህሪ ይገለጣሉ አብ ወልድ መንፈስ ቅዱስ ብለው ይሄ ባህሪን ተሆነ እዚህ አንዱ እግዚአብሔር ጋር ነው ጥያቄ። ይሄን ባህሪ ተሰቅሏል። አዎ ተሰቅሏል። አብ ተሰቅሏል። አብ አልተሰቀለም። አብ እግዚአብሔር አይደለም? አብ እግዚአብሔር አይደለም? እግዚአብሔር ነው። ስለዚህ ያልተሰቀለ እግዚአብሔር አለ? አዎ ኦብቪየስሊ በባህሪ ያልተሰቀለ እግዚአብሔር አለ። በባህሪ ከመጣ በቃሽ። ለአንተ ኃጢአት እግዚአብሔር ተሰቅሏል። ይሄኛው እግዚአብሔር ተሰቅሏል። ወልድ ተሰቅሏል። ዊች ኢዝ ወልድና አብ ደግሞ አንድ ነው። ይሄኛው እግዚአብሔር ተሰቅሏል ለአንተ ኃጢአት። ስለ አብ ነው ስለ ወልድ ነው እያወራን ያለ ነው። እዚህ ጋር የትኛው እግዚአብሔር ነው? እሱ እዛ ጋር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይሄኛው እግዚአብሔር ተሰቅሏል? አልተሰቀለም። እሱ ነው ከታች ያለው የተሰቀለው። ስለዚህ የተሰቀለ እግዚአብሔር አለ፣ ያልተሰቀለ እግዚአብሔር አለ በባህሪ። አዎ። ስለዚህ የትኛው ነው አንዱ እግዚአብሔር? የተሰቀለው ነው ያልተሰቀለው? ሁለቱም ደግሞ አንድ ናቸው። የሚገርም ያንን ነው የምናምነው እኛ። ይኸውልህ ለምን መሰለህ ይሄን ነገር አሁን አንተ ይኸውልህ በሰው ጭንቅላት ልትረዳው ማትችለውን ነገር በሰው ጭንቅላት አሁን ስታስበው ሶስት ነገር ማንረዳው ከሆነ አታስረዳኝ። አንዴ ሀሳቤን ልጨርስ። ማንረዳው ከሆነ አታስረዳኝ። ኦብቪየስሊ መንፈሳዊ ዓለም ማለት እኮ ያ ማለት እኮ ነው። በሰው ጭንቅላት አስበህ ማትጨርሰውን ነገር መንፈሳዊ ዓለም ለምን ታስረዳኛለህ? እማደረደው ከሆነ አታስረዳኝ። እድል ስጠኛ። አታስረዳኝ የማልረዳው ከሆነ የማልረዳው ከሆነ አታስረዳኝ። ስማኝ ይኸውልህ አንዴ ኢትስ ኦኬ አንዴ ቃስተኝ ችግር የለውም። ይኸውልህ መንፈሳዊ ዓለም ማለት ዊች ኢዝ በሰው ጭንቅላት ይደረጋል ተብሎ የማይታሰበው ነገር ማመን ማለት ነው። መንፈሳዊ ጭንቅላት አሁን የሆነ ሳይንቲስት ጋር ሄደህ ምድርን እግዚአብሔር እንደዚህ ፈጠረ ብለህ አንተ በአንተ እምነት መንገድ ሄደህ ብታስረዳው አይቀበልም። ዊች ኢዝ አንተ አማኝ ስለሆንክ ነው ያን ያመንከው። አማኝ ማለትም ያ ነው በቃ። ሙስሊም በዚህ ላያምን ይችላል። ክርስቲያን ደግሞ ያመነበት ምክንያት እምነት የሚባለውም ያ ነው።
ገብቶሃል እምልህ 100% ፕሩፍ ልታቀርብለት አትችልም። የትኛውንም ነገር ሙስሊም ጋር መጣ 100% ፕሩፍ የምታቀርብለት ነገር የለም። በፊዚካል ወርልድ ላይ በመንፈሳዊ ዓለም ግን የምታቀርብለት እምነት አለ። ይሄን ነገር ታቀርብና ታምናለህ አታምንም። መንፈሳዊ ዓለም ማለት ያ ነው ትርጉሙ። ገብቶሃል እምልህ ፊዚካል ወርልድ ላይ ይሄ ምድራዊ ዓለም ላይ ፕሩፍ 100% የምታቀርብለት የትኛው